እፎይ የተባለው የነቢያችን ተሳዳቢ ምላሱ ረጅም ነው፣ ሰውነቱ ቀጭን ነው። ኢንሻአላህ መሞቱም ቅርብ ነው። ሰምቶች የተወሰነ ላውራ ስል ባርኔጣ የምትሰጠኝ ነገር ፈታ ከሆነ እሺ ፓፓ እፈታለሁ። እና ሁሉም ጥንታውያን አብያተ ክርስቲያናት እንደምታውቁት ይህንን ጾም ይጾሙታል። የቱን አብይ ጾምን ወይ ደግሞ የጌታ ጾም ተብሎ የሚታወቀው ማለት ነውና ከዛ ባለፈ ሜቢ እንደተባለው ፕሮቴስታንቶች ሜቢ ያላችሁበትን ቦታ አንዳንዴ ያለ አይደል የጥንቷን ቤተክርስቲያን መፈለግ ላይ አንዳንድ ሰዎች አላችሁ በእውቀት የጥንቷን ቤተክርስቲያን የምትፈልጉ ኦኬ እውነት የምትመረምሩ ሰዎች አላችሁና የጥንቷን ቤተክርስቲያን ስትፈልጉ ኦፍ ኮርስ ዶግማ የሆኑ ነገሮች አሉ። እንደምታውቁት የቤተክርስቲያን ዶግማ ትምህርቶች አሉ። አት ዘ ሴም ታይም ደግሞ የመጀመሪያው ቤተክርስቲያን ስርዓተ አምልኮዋ ምን ነበር፣ ለምሳሌ ጾም ጸሎት ላይ ያላት ነገር ምን ነበር፣ ስርዓተ ቅዳሴዋ ምን ነበር የሚለውን ነገር ሰው ሲመለከት ሁሌም እንደምንናገረው የጥንቷን ቤተክርስቲያን የሚመለከት ሰው የመጀመሪያ የሚያደርገው ነገር ሞስትሊ ከፕሮቴስታንቲዝም ወጥቶ ጥንታውያን ቤተክርስቲያናትን ነው የሚያጠነው። ኦኬ ከነዛም ውስጥ ለምሳሌ ጾምን ስንመለከት ለምሳሌ እነ ቅዱስ አትናቴዎስ ይሄንን ጾም ይጾሙ ነበር ጋይስ። እነ ቅዱስ አትናቴዎስ ይሄንን ጾም ይጾሙ ነበር። ኦኬ ያ ታላቁ ኦኬ ሐዋርያዊ ነው የሚባለው አይደል? ቅዱስ አትናቴዎስ እንደምታውቁት ኒቂያ ጉባኤ ላይ ሻምፒዮን የሚባለው ቅዱስ አትናቴዎስ ይሄንን ጾም ይጾሙ ነበር። የፋሲካ መልእክቱን የሰራሁትን ቪዲዮ ያላያችሁ ሰዎች ማየት ትችላላችሁ። የፋሲካ መልእክቱ ሁለተኛ ፋሲካ መልእክቱ ወይ ደግሞ ሰከንድ ፌስታል ሌተር ላይ ቁጥር 8 ላይ ሄዳችሁ ስትመለከቱ ይህ የ40 ቀን ጾም ብሎ ይናገራል። ኦኬ 40 ቀን ነው የምንጾመው ብሎ ይናገራል። የቱን ጾም? ይሄን ጾም ኢስተር ከመምጣቱ ኦር ፋሲካ ከመምጣቱ በፊት የምንጾመው የ40 ቀን ጾም እያለ ይናገራል። አንዳንድ ሰዎች በጣም የሚያስቀኝ ነገር የሆነ ቪዲዮ እያየሁ ነበር። ባይዘው ይሄን እንትን ብለው ያብ እስኪዘጋጅ ነው። ኦኬ ጀስት መግቢያ ያክል ነው። ዛሬ ቶፒካችን ከነገረ ድነት ጋር ነው። በዋናነት መግቢያ ነው፣ የተወሰኑ ሀሳቦች የምንነጋገረው። አንዳንድ ሰዎች ቆይ ኮሜንት ትምህርቱ ሲጀመር ነው። ኦኬ ትምህርቱ ሲጀመር ነው ኮሜንት ኦፍ የምናደርገው ትምህርቱ ሲጀመር ነው። አንዳንድ ሰዎች ምን ይላሉ እንዴ ጌታ የጾመው 40 ቀን እንዴት ነው እናንተ 55 ቀን የምትጾሙት እንዴ? እስቲ 40 ጾም መጀመሪያ ፓፓ እኔ በጣም ተቸገርን እኮ 55ቱን ማብራሪያ እንሰጣለን፣ ግን መጀመሪያ 40ውን ጾም እስቲ። አንዳንድ ሰዎች እኮ በጣም አስቸጋሪ ሆኗል ይሄ ፕላትፎርም ነው። ይሄ የመቃወም ስፒሪት እና ሰውን የመቃወም ወይ ደግሞ ፕሮቴስት የማድረግ ስፒሪት በጣም መጥፎ ነው ባይዘው ጋይስ። ኦኬ ሰው ለምሳሌ ኦኬ ዮሐድ 55 ቀን ጾም ያለው ብሎ ሲነግረኝ 55ቱን ከመቃወሜ በፊት ጌታ የጾመው 40 ነው አንተ ለምን 55 ትጾማለህ ብዬ ከመቃወሜ በፊት እስቲ 40ውን ልጾም ያምርብኛል እኮ 40ውን ጾሜ 55ቱን ብቃወም ያስኬዳል። ኦኬ ነገር ግን ያው ቤተክርስቲያናችን እንደምታውቁት 55 ቀን ሲባል ጌታ ለምሳሌ 40 ቀን ነው አይደል? እኛ ጋር ግን ቅዳሜና እሁድ 7 ሳምንታት አሉ ማለት ቅዳሜና እሁድ ስለሚበላ እነዛ እንደ ጾም ቀናት አይቆጠሩም እንደምታውቁት። ለምን ኦፍ ኮርስ ቅቤ ስጋ እንደዚህ ነገሮች አንበላም፣ ግን ምግብ ይበላል። ምግብ ስለሚበላ ቁርስ ምሳ ምናምን ነገር ስለሚበላ እንደ ጾም ቀናት አይቆጠሩም። ኦኬ እነዛን ሚኒማይዝ ስታረጓቸው አብይ ጾም ውስጥ እነዚህን 7ቱን ሳምንታት ኦኬ እነዚህ 7ቱን ሳምንታት ስትቀንሷቸው ኤግዛክትሊ 40 ቀን ይመጣል። ስለዚህ ምንም ከባድም ነገር አይደለም ከባድም ነገር አይደለም። ኦኬ ከባድም ነገር አይደለም። እና ከዛ አንፃር ነው የምንመለከተው። ያ ተመልሳል። አዎ ተዘጋጅቻለሁ። ኦኬ እሱ ነው በትልቁ ላድርግህና አንተ ያ መዝሙር ይዘምርልናል። ከዛ በኋላ ወደ ትምህርታችን እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የውድ እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች በወደደን ማከበረን በልዑል እግዚአብሔር ፍጹም ሰላም ሁላችሁንም ሰላም ላችኋለሁ። እንደምን አመሻችሁ፣ እንደምን እስከዚህ ሰዓት ደረሳችሁ? አሜን እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ዛሬ እንግዲህ ዘወረደ ነው የዕለቱ ስያሜ ይመስለኛል። አጋዲ ቀጥል ሳምንቱን የሚያስመለክት ዘወረደም ላሉ
መድኃኒተ ኩሉ ወረደም ሰማያት ቤዛ ኩሉ ፍጥረት የሚል አንድ ቆንጆ የንስሐ ዝማሬ አለ። እሱን አንድ ላይ እያሰብን ሁላችንም እንዘምራለን። ዘወረደ ላይሉ መድኃኒተ ኩሉ ወወረደ እምሰማያት ቤዛ ኩሉ ፍጥረት ዘወረደ እምላዕሉ ዘወረደ እምላዕሉ መድኃኒተ ኩሉ ወወረደ እምሰማያት ቤዛ ኩሉ ፍጥረት በአባቱ ፍቃድ በመንፈስ ቅዱስ በፍቃዱ ታየ ኢየሱስ በሚል ስም አካላዊ ቃል ነው ከላይ የወረደ አዳምን ከሞቱ ሊያድን የወደደ ዘወረደ እምላዕሉ ዘወረደ እምላዕሉ መድኃኒተ ኩሉ ወወረደ እምሰማያት ቤዛ ኩሉ ፍጥረት ከዙፋኑ ወጣ ከአባቱ ሳይለይ በድንግል አደረ የማይታይ ሊታይ ትንቢተ ነቢያት ይኸው ተፈጸመ እርቀ አዳሙን ሕይወት ለበለመ ዘወረደ እምላዕሉ ዘወረደ እምላዕሉ መድኃኒተ ኩሉ ወወረደ እምሰማያት ቤዛ ኩሉ ፍጥረት ምን ይሆን ምስጢሩ ከሰማይ መውረድ ከመላእክት አይደል ከሰው መወለድ እንዴት ብትወደነው ካንተ ተዛመድነው ሰውን ታስበው ዘንድ የሰው ልጅ ምንድነው? ዘወረደ
ዘወረደም ላይሉ መድኃኒተ ኩሉ ወወረደም ሰማያት ቤዛ ኩሉ ፍጥረት እውነተኛ ፍቅር ከሰማይ ያወርዳል አማናዊው ፍቅር ኃጢአት ያስወድዳል። በዚህ ፍቅር አክመኝ ዳግመኛ ልወለድ ከጎን ያሉትን ወንድሞቼን ልውደድ ዘወረደም ላይሉ ዘወረደም ላይሉ መድኃኒተ ኩሉ ወወረደም ሰማያት ቤዛ ኩሉ ፍጥረት ዘወረደም ላይሉ ዘወረደም ላይሉ መድኃኒተ ኩሉ ወወረደም ሰማያት ቤዛ ኩሉ ፍጥረት መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ፊቱን እየጸፉት እየተንገላታ በጦር እየወጉት ይሰጣል ይቅርታ እነርሱ እየጠሉት እርሱ ይወዳቸዋል አስረው ሲጎትቱት ይከተላቸዋል መስቀል ላይ ያየሁት ፍቅር መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለስሙ እንድዘምር ይቀሰቅሰኛል ለስሙ እንድዘምር ጻድቁን አጥነው እውነት ነው ሐሰት እያሉ ሲጮሁ ይሰቀል ይሙት
በቀሊሙት እየመረመረው ፍጡር ፈጣሪን ክርስቶስን አስሮ ፈታው በርባንን መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለሰውል ዘመን ይቀሰቅሰኛል ለሰውል ዘመን ጀርባውን ሲገርፉት በሚያቃጥል ጅራፍ በምሕረት ያዛቸው በይቅርታው እቅፍ ጨክነው ሲያጠጡት መራራ ሞት ደሙን አፈሰሰ ጎኑን ሲወጉት መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለሰውል ዘመን ይቀሰቅሰኛል ለሰውል ዘመን ጃን አለበሱት ቀሚሱን ገፈው በራሱ ማኖሩ እሾህ ጎንጉነው የአይሁድ ንጉሥ ሆይ እያሉ ዘበቱ ለሕይወት ሆናቸው የክርስቶስ ሞቱ የኢየሱስ ሞቱ መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለሰውል ዘመን መስቀል ላይ ያየሁት ፍቅር ይቀሰቅሰኛል ለሰውል ዘመን ይቀሰቅሰኛል ለሰውል ዘመን ይቀሰቅሰኛል ለሰውል ዘመን ይቀሰቅሰኛል ለሰውል ለዘመረ አንደበት ሁሉ ዝማሬ መላእክትን ያሰማልን። መልካም የጾም ወቅት ይሁንልን። ያ በጣም ነው የምናመሰግነው።
ጌታ ያክብርልን። በጣም ደስ የሚል ጸጋ ያለው ልጅ ነው። እንደምታዩት ገና ወጣት ነው ምናምን ነገር። ኦኬ ፎሎ ያላደረጋችሁት ፎሎ አድርጉት። ጎበዝ ልጅ ነው። ድምጹም እንደምታዩት ነው። እንግዲህ በጣም ደስ የሚል ድምጽ ያለው ወንድማችን ነው። ጌታ ከዚህም በላይ የምታገለግልበትን እድሜና ጸጋ ይስጥ። ያ ወንድማችን እደግ ነው የምትባለው። አሜን አሜን። እሺ ይዋዲ የምትሉት ነገር ካለ መዝሙሩ ላይ የሆነ ነገር በሉና ወደ ዋናው ሐሳብ እንግባ መሰለኝ። ዝማሬ መላእክት ያሰማልን፣ ቃል ያሰማልን። በጣም ደስ የሚል ነበረ። የአበሻ ሁለቱንም ያማከለ ማለት ነው። ርዕሳችን የዛሬ ርዕሳችንም ፕላስ ደግሞ ጾሙንም ያማከለ ማለት ነው። ዘወረደም ላይሉ መድኃኒተ ኩሉ ወረደም ሰማያት ቤዛ ኩሉ ፍጥረት ይላል ግዕዙና ከከፍታው ወረደ የሁሉም መድኃኒት የሆነው እርሱ ጌታ ከነበረበት ከፍታ ወረደ እና ለፍጥረታት ሁሉ ቤዛ ሆነ ብሎ ነበረ የዘመረልን የመጀመሪያ ዝማሬው ማለት ነው። ይሄ ሳምንት የምናስብበት ዘወረደ ብለን የምናስበውን ጾማችንን በአጭሩ ሲጠቃለል ከከፍታው ከልዕልናው ወረደ ለፍጥረታት ሁሉም ቤዛ ሆነ ብሎ ዘምሮልናል። ያ ሁለተኛው ሁላችሁም የምታውቁት ነው። ምን አለ? ያ መስቀል ላይ ያየነው ፍቅር አይደል? ፍቅር ሳቦ ለወልደ ኃያል እመንበሩ ወአብጽሖ እስከ ለሞት አይደል? እስከ ሞት ድረስ ጌታን ያደረሰው ምንድነው? ፍቅር አይደል? ስለዚህ መስቀል ላይ ያየሁት ፍቅር ጌታን ከማመስገን ከመውደድ በዘለለ ምንም አማራጭ ሊሰጥ የማይችል ነገር ነውና እሱንም ዘምሮልናል። ጸጋውን ያብዛልህ፣ በእድሜ በጤና ይጠብቅልን እና በቤቱ ደግሞ ያጽና። ወንድማችን በርታ። አሜን አሜን። ያድይ እሺ ረቀ አትሂድ። ያ እዚሁ አካባቢ ነህ ላይክ ኮኔክት ስለ ገስት ሁሉም ላይክ ዮሐዴ የተወሰነውን ፓርት ሐሳብ ከሰጠ በኋላ መሀል ላይ ደግሞ እኔ ሐሳብ ከመስጠቴ በፊት መሀል ላይ ደግሞ እንደዚህ አንድ መዝሙር እንደዚህ መሀል ላይ ያስገባን በዛ መልኩ እንቀጥል ብዬ ነበር። ምንም ችግር የለውም። እዚህ መቀመጥ አለው ምንም ችግር የለውም። እሺ ሁላችሁም ታብታቡ 440 ምናምን ይችላል 500 ሺህ ያስገቡትና ወደ ዛሬው ቶፒክ እንገባለን። እንግዲህ ታብታብ በሚያደርግ ጣቶች ሁሉ የተባረኩ ይሁኑ ትላለህ። ኦኬ ቀልድ ነው። ለማንኛውም ችግር ሆነ እኮ መቀለድም እኮ አልቻለም በዚህ ዘመን። እሺ የአቢ መላእክትን ጣዕመ ዝማሬ ያሰማልን። የዛሬን ትምህርት በ5 እና በ6 ደቂቃ መዝሙር ጨርሶታል። ዛሬ ምን እንደምታወሩ እግዚአብሔር ይሁናችሁ። ተወዳጆች ፈቃድ አድርጉትና ታብታቧን 500 ሺህ አሳልፉት። ኮፒ ሊንኩንም ደግሞ 15000 አስገቡትና ትምህርት እንጀምር። ባለፈው ምስጢረ ሥጋዌ ጨርሰን በአባቶችና በመጽሐፍ ቅዱስ የነበረው ትምህርት ነውና ይህንን ትምህርት ነው የምንቀጥለው። በተቻላቸው አቅም ጀምራችሁ የነበረው ጽሑፍ አለ፣ ደብተር አለ። እሱን ደብተር እንድትቀጥሉበት የጻፋችሁትንም ደግሞ እንደ በፊቱ ሼር እያደረጋችሁ ቫይቡን ለመቀየርና ለመመለስ መጣር አለብንና ይሄንን እንትን ማለት አለብን፣ ጠንክረን መስራት አለብን። በሳምንት 3 ነው የሚሆነው፣ ሰኞ ሮብ ዓርብ ላይ ይሄን ትምህርት እንቀጥላለን እና ተወዳጆቼ ታብታቡን ኮፒ ሊንኩን እንቀጥለውና 500 ሺህ አልፏል። ጥሩ ኮፒ ሊንኩን ግን ወደ 15000 እያስገባችሁት እንበርታ ለማለት ነው። ጋዲ ይቀጥላል። ቴንኪው አንቺ ጌታ ያክብርልን። ያው እንደተባለው በፊት በነበረው የመሰረታዊ ክርስትና ትምህርት በምንማማርበት ሰዓት ላይ ብዙ ወንድሞች እናቶች እግዚአብሔር በሚያውቀው ስቶሪ ያደረጋችሁ በውስጥም ደግሞ ፎቶ እያነሳችሁ እየላካችሁ እያንዳንዱ ነገር እየጻፋችሁ ነበር ስትከታተሉ የነበረው እና በጣም ጥሩ ነገር ነው። ይዘው የጻፍነው ነገር አንደኛ ስንጽፈው ነገር ይሁንም አንረሳው፣ ሁለተኛ ደግሞ ኤኒ ታይም ወደኋላ መለስ ብለን የሆነ ነገር ሪፈር ማድረግ ከፈለግን ከዛ ነገር ላይ ሪፈር ማድረግ እንችላለን። ኦኬ። ስለዚህ ዛሬ የሚወሩ ሐሳቦችንም የሚነገሩ ሐሳቦችንም ያው ጠቃሚ ነው ብላችሁ የምታስቡት ነገር ካለ እዚህ ላይ የሚወራ ነገር ኦኬ፣ መጽሐፍ እንዳትረሱ በተቻለ መጠን ኦኬ። ስክሪፕቶና ወረቀት ይዛችሁ እንደዛ እንትን ማትሉን ከሆነ ደግሞ ስልካችሁ ካለ እርግጠኛ ነኝ ቲክቶክ ላይ የሚጠቀም ሰው የትኛውም ሰው
አንድሮይድ ስልክ ነው የሚኖረውና ኖትፓድ ሁሉም ስልክ አለ። ኖትፓድ ማለት ኖት መያዣ ማለት ነው። ኦኬ ስልካችሁ ላይ እንደዛ ማድረግ ትችላላችሁ፣ በስክሪፕቶ ማድረግ ትችላላችሁ። ዛሬ ደግሞ ዝም ብላችሁ ላይክ ተመስጣችሁ ሰምታችሁ ደግሞ በኋላ ደግሞ ዩቲዩብ ላይ እንግዲህ ወይ ቅድስት ቤተክርስቲያን ወይ እናት ቤተክርስቲያን ላይ ሲለቀቅ ቀስ ብላችሁ ከዛ ደግሞ ሪቫይዝ ማድረግ የምትፈልጉ ሰዎችም እንደዛ ማድረግ ትችላላችሁ። ነገረ ድነት በጣም መሰረታዊ ነገር ስለሆነ መግቢያው ነው ዛሬ። ነገረ ድነት በጣም ሰፊ ነው፣ በጣም ሰፊ ነው። ኦኬ በጣም ሰፊ ነው። ስለዚህ ዛሬ መግቢያው ነው የምናደርገው። ያው ብዙ ጊዜ አሁን እግዚአብሔር አምላክ እንግዲህ ከሁላችን ጋር እንዲሆን የእርሱ ቅዱስና መልካም ፍቃድ ይሁን። ብዙ ጊዜ አይደል ነገረ ድነት ሲባል እንሰማለን። ድነት መዳን ሲባል ምን ማለት ነው የሚለው ነገር ግን ይሄ አምላክ ሰው ሆነ የሚባለው ሚስጥርስ ምን ማለት ነው የሚለው ነገር ብዙ ጊዜ ብዙ ሰዎች ያው በልማድ አንዳንድ ሰዎች ይናገሩታል። በእምነት የሚናገሩ ሰዎች አሉ፣ በልማድ የሚናገሩ ሰዎች አሉ። ያው የኛን ቤት ህግ ታውቃላችሁ። ኦኬ ኮሜንት ይጠፋል እንግዲህ ካሁን በኋላ ጆሮአችሁን እንግዲህ እግዚአብሔር በፈቀደላችሁ መጠን ለመስማት ሞክሩ። ነገረ ድነት ስንል ለምሳሌ እኛ አዲስ ኪዳን ውስጥ ያለን ክርስቲያኖች ነን ሁላችንም። ኦኬ ድነናል፣ አምላክ ሰው ሆኖ አድኖናል ብለን ብዙ ጊዜ እንናገራለን። ኦኬ አሁን ወንድማችን ያብም እንደዘመረልን አምላክ ወርዷል አይደል? ቤዛ ለመሆን ወረደ እንላለን። ነገር ግን አምላክ ወረደ ሰውን አዳነ ከማለታችን በፊት አምላክ የወረደው ለምንድን ነው የሚለው ጥያቄ ይቀርባል። ለምን ወረደ አምላክ? መውረድስ ለምን አስፈለገው? አንደኛ ጥያቄ። ኦኬ የወረደውስ ማንን ለማዳን ነው? ሁለተኛ ጥያቄ። ኦኬ ያ ድነት የሚያስፈልገው አካልስ ምን አጥፍቶ ነው ምን አድርጎ ነው የሚሉ ጥያቄዎች፣ ተከታታይ ጥያቄዎች ነገረ ድነት ጋር ተያይዞ ይመጣል። ኦኬ እንዲሁ ዝም ብለን በቃ አምላክ ሰው ሆነ ሰውን አዳነ ብቻ ሳይሆን ከዛም በላይ ረቂቅ የሆነ ሚስጥር ስለሆነ ኦኬ እንኳን እኛ እዚህ ጋር ቲክቶክ ላይ ያለን ምዕመናን አይደለንም ጥንታውያን አባቶች ማለት ነው በቅድስና በህይወታቸው በቅድስና ሌቭላቸው ከፍተኛ የደረሱ ራሱ ጽፈው ይሄን ነገር ሊጨርሱ አይችሉም። አምላክ ሰው የመሆኑ ሚስጥር ቅዱስ ጳውሎስ ለጢሞቴዎስ እንደነገረው ኦኬ ያለ ጥርጥር ታላቅ ነው። ኦኬ ያለ ጥርጥር ምንድነው? በጣም ታላቅ ነው፣ ረቂቅ ነው። ስለዚህ ዛሬ ከስር መሰረቱ እጥር ምጥን ባለ መልኩ አንዳንድ ሐሳቦችን ለማንሳት እንሞክራለን። በመጀመሪያ ደረጃ ያው ቅድም እንዳልከዋችሁ አምላክ ሰው ሆነ ስንል ሰው የሆነው ማንን ለማዳን ነው? ሰውን ለማዳን እንደሆነ ሁላችንም እናውቃለን። አምላክ ሰው የሆነው ማንን ለማዳን ነው? ሰውን ለማዳን ነው። ኦኬ እንደዚህ ስንል ተያይዞ የሚመጣ ምን የሚል ጥያቄ አለ? አሁን የውሃዳ አድሬስ የሚያደርገውን ነገር ሁለት ቶፒክ ሰጠዋል ነው ያዋል። ሰው ለመዳን ለምን አስፈለገው? ኦኬ ሰው መዳን ለምን አስፈለገው የሚል ጥያቄ ይነሳል። ለምን አስፈለገው ሰው መዳን? ኦኬ ሰው መዳን ለምን አስፈለገው? ሁለተኛ ከምንድን ነው የሚድነው የሰው ልጅ? እንዳትረሱ ሰው መዳን ለምን አስፈለገው? አንደኛ። ሁለተኛ ከምንስ ነው የሚድነው? ኦኬ ሜቢ ዋዲ እግረ መንገድና አያይዘ የሰው ልጅስ መጀመሪያ ከመውደቁ በፊት ምን አይነት ኔቸር ነበረው? በገነት በነበረ ሰዓት ላይ የሰው ልጅ ወይም አዳምና ሔዋን ምን አይነት ኔቸር ነበራቸው የሚለውንም ቶፒኮች ፖይንቶች የዋዲ አያይዞ የሚያነሳላቸው ይሆናል። ኦኬ እኔ ደግሞ የዋዲ እነዚህን ሐሳቦች ከሄደባቸው በኋላ እግዚአብሔር ቢፈቅድና ቢወድ ደግሞ በኋላ ላይ ደግሞ የሰው ልጅ ሰው የዋዲ ካብራራ በኋላ የሰው ልጅ የሚያድነውስ ማን ነው የሚለው ሐሳብ ላይ ደግሞ እግዚአብሔር በረዳና ባገዘን መጠን ሰፋ ያለ እጥር ምጥን ባለ መልኩ ሰፋ ያለ ሐሳቦችን ለማንሳት እንሞክራለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ጌታ እንግዲህ እርሱ ባወቀው ለኔም ለየዋዲም እርሱ አንደበት ይሁነን። የዋዲ ወደ አንተ ልምጣ። ጥያቄዎቹን ሰምተሃል አይደል? ሰምቻለሁ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከእኔም ከእናንተ ጋርም ይሁን። እንዳለው ጋዲ እግዚአብሔር አምላክ በመካከላችን ተገኝቶ የሚረባንን የሚጠቅመንን እሱ ያስተምረን። ያው ዛሬ የነገረ ድህነት መግቢያ እንደሆነ ያው ስቶሪውን ማይታችሁት ከሆነ መግቢያ ነው፣ አጠር ያለ እና እንደ መግቢያ ሊሆነን የሚችለው ነገረ ድህነትን አንደርስታንድ ለማድረግ እንደ መግቢያ የሚሆነን ነው የተወሰነ የምንነጋገረው። ሁላችሁም ደግሞ በደንብ ያው የሚቀጥሉት የነገረ ድህነት ኦርቶዶክሳዊ የነገረ ድህነት አስተምሮ ለመረዳት ይሄንን ክፍል አይ ቲንክ እንደ መግቢያ ጥሩ ነው ብዬ አስባለሁ። ስለዚህ ሁላችንን እግዚአብሔር አምላክ ይርዳን። ባጭሩ ፈጠን ብዬ የተወሰኑ ሐሳቦችን ላንሳ። መጀመሪያ ያው ነገረ ድህነት ከተባለ መዳን ከተነገረ አስቀድሞ ምን ያስፈልጋል ማለት ነው? መታመም። ኦኬ ወይም ደግሞ በሽታን ህመምን ልናመጣ ይገባል። ስለ አንድ አካል መዳኑን ምንናገር ከሆነ አስቀድሞ ምን አለ ማለት ነው? ህመም፣ በሽታ ወይም ደግሞ የሚፈወስ ነገር አስቀድሞ ሊኖር ያስፈልጋል። ልክ አባቶቻችን አምላክ ሞተ ለሚለው ጥንቱ አስቀድሞ
አምላክ ሰው ሆነ ይቀድማል አይደል? ጥንቱ አምላክ ሰው ሆነ ነው። አምላክ ሰው ሆነ ሳትል አምላክ ሞተ አትልም። ልክ እንደዚያ ነገረ ድህነት ለማለት አስቀድሞ ነገረ ሞትን ወይም ደግሞ ነገረ ውድቀትን የግድ ማወቅ ደግሞ ትንሽ ያስፈልጋል። ከዛ አንፃር ለመመልከት እንሞክራለን። እንግዲህ መጽሐፍ ቅዱስ ስለ ሰው ልጆች አፈጣጠር፣ ስለ ፍጥረታት አፈጣጠር ከምድርና ከሰማይ በሰማያትም ስላሉ ፍጥረታት በምድርም ስላሉ ፍጥረታት ዘርዝሮ ስለ ሰው ልጆች አፈጣጠርም በሚገባ ሲናገር ሊቀ ነቢያት ሙሴ ሲናገር እንመለከታለን። እና ስለ ፍጥረታት አፈጣጠር ሳይሆን ስለ ሰው ግን ከፍጥረታት ሁሉ ከፍ ማለትና በፍጥረቱ ከፍጥረታት ሁሉ ልዑል ፍጥረት እንደሆነ በጣም ብዙ አባቶች ስለ ክብሩ፣ ስለ ቅድስናው፣ ስለ ልዕልናው ብዙ አባቶች ተናግረዋል። ስለ ሰው ልጆች አፈጣጠር ማለት ነው። አንድ ከአፈጣጠሩ ይጀምሩና ሰው የተፈጠረው እንዴት ነው? በእግዚአብሔር መልክና አምሳል ወይም ደግሞ አርአያና አምሳል አይደለ የሰው ልጅ የተፈጠረው። ልክ ምን ብሎ ይናገራል? ጎርጎርዮስ ዘኑሲስ ማለት ነው በሃይማኖተ አበው ምዕራፍ 36 ከቁጥር 12 እንዲህ ብሎ ይናገራል። ምንትኑ ይከብር እምዝንቱ ማይረግ አይ ምካህ ዘያቢ እምዝንቱ ትምክህት ይላል። ከዚህ የሚበልጥ ክብር ከዚህ የሚበልጥ ትምክህት ከወዴት ሊገኝ ይችላል ይላል። የትኛው ነው ከዚህ የሚበልጥ ክብርና ከዚህ የሚበልጥ ትምክህት ከየት ሊገኝ ይችላል ብሎ የተናገረው? ንግበር ሰብአ በአርአያነ ወበአምሳሊነ የሚለው ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ከሚል ከፍጥረት ሁሉ ከፍታ ወይም ደግሞ ከፍጥረት ሁሉ የበለጠ እንደሆነ የሚያሳይ ጥቅስ በጭራሽ ሊኖር አይችልም። ምንም ነገር ስለ ሰው ልጆች እንኳን ባይጻፍ እግዚአብሔር ሰውን በመልኩና በአርአያው ፈጠረ የሚለው ብቻ የሰው ልጆች ከፍጥረታት ሁሉ የከበረና የተለየ መሆኑ አርአያ ምሳሌ መሆኑ በቂ ነው። ልክ እመቤታችን ስለ እመቤታችን ምንም ነገር እንኳን ባይጻፍ ድንግል ማርያም አምላክን ወለደች የሚለው ጥቅስ ብቻ ከፍጥረታት ሁሉ ክቡራን ከሚባሉ ሁሉ ከክብር በላይ መሆኗን እንደሚገልጽ ሁሉ ሰው ራሱ በእግዚአብሔር አርአያና አምሳል መፈጠሩ ራሱ ክብሩን ልዕልናውን በጣም የሚያስደንቅና የሚገርም እንደሆነ ይናገራል። ቅዱስ ባሲሊዮስም ኦን ዘ ሂማን ኮንዲሽን በሚለው መጽሐፉ ምን ብሎ ይናገራል? የሰው ክብሩ እንዲህ ብሎ ይገልጸዋል። የእኛ ሰውነት ሙሉ በሙሉ በእጆቹ ያበጃጀው ዘንድ የተገባ ሆነ። አንዱን መልአክ እንዲያበጃጀን አላዘዘው። ምድር ራሷ እንደ በራሪ ነፍሳት አላበቀለችንም። የመላእክት አለቆችም ይህን አድርጉ ያንን ስሩ ብሎ አላዘዛቸውም። እንደ ሰዓሊና ቀራጺ በአምላካዊ እጆቹ አፈርን አነሳ። የተሰራበትን መንገድ ስታይ ሰው ምን ያህል ክቡር እንደሆነ ትመለከታለህ። የተፈጠረበትን አፈር ስታይ ደግሞ ሰው ምን ያክል ከንቱ እንደሆነ ትመለከታለህ። እንግዲህ እግዚአብሔር ሰውን ሲፈጥር ልዕልናውም እንዲያስታውስ ፕላስ ደግሞ ፍጡርነቱም እንዳይረሳ በሚያደርግ ሁኔታ ነው የፈጠረው። ማለት ሰው ከፍጥረታት ሁሉ የከበረ ነው፣ እውነት ነው። ግን ይሄንን ክብሩ ግን ለመውደቁ ምክንያት እንዳይሆነው ደግሞ የፈጠረበት መንገድ ደግሞ ምን ትህትናው ወይም ደግሞ ፍጡርነቱን በሚያሳይ መልክ ነው የፈጠረው። ለዛ ነው ቅዱስ ባሲሊዮስ ምን ብሎ ይናገራል? የተሰራበትን አሰራሩን መንገዱን ስትመለከት ከፍጥረታት ሁሉ ምን ያክል የከበረ እንደሆነ ተመልከታል። ሰው ደግሞ የተበጀው ደግሞ ከአፈር መሆኑን ስታይ ደግሞ ምን ያክል ከንቱ ፍጥረት እንደሆነ ትመለከታል። እና በእጆቹ አበጃጅቶ የፈጠረው ይህ ታላቅ ፍጥረት ኦኬ ፍጡርነቱ እንዳይረሳ እግዚአብሔር አምላክ የሰጠው ሕግና ስርዓት አለ፣ ሕግና ትእዛዝ አለ። እና ይሄ ታላቅነቱን ታቢዮ በትዕቢት እንዳይወድቅ ደግሞ አፈጣጠሩን ትመለከታላችሁ። ለምሳሌ አባ ጊዮርጊስ ዘጋስጫ ምን ብለው ይናገራሉ? የሰው ልጅ ከፍጥረታት መጨረሻ መፈጠሩ ከፍጥረታት የከበረ መሆኑን ማሳያ ነው። ፕላስ ደግሞ ወይም ደግሞ ፍጡርና ኢምንት መሆኑ ደግሞ የሚያሳይ ነው። ለምሳሌ ከትንኝ በኋላ ሰው መፈጠሩ እንግዲህ ትንኝ እንኳን ወይም ደግሞ የሆነ ነገር እንኳን በፍጥረት መፈጠር ምንም ያክል አስተዋጽኦ እንደሌለውና የፍጥረታት ሁሉ መጨረሻ እንደሆነ እንዲያውቅና እንዲረዳ ያደርጋል። ነገር ግን ደግሞ ለእርሱ የሚያስፈልጉትን አስቀድሞ እግዚአብሔር አምላክ አዘጋጅቶ ፈጥሮ እሱን ማምጣቱ ደግሞ ምን ያክል ታላቅ ክብር እንደሆነ ትመለከቱበታላችሁ ብለው አባ ጊዮርጊስ ዘጋስጫ ይናገራሉ። አንድ የመጨረሻ ስለ
ውድቀቱን ሊረዳው አልቻለም ነበረ። እኛም የእነርሱን ካለመታዘዝ በፊት የነበራቸውን ጥፋት የሌለበት የበረከት ህይወት ለመገመት አይቻለንም። ጀስት ኢማጂን አዳምና ሔዋን ከመውደቃቸው በፊት አሁን ላለንበት ህይወት ወይም ደግሞ ከውድቀት በኋላ የሚያገኛቸውን ድቀት በጭራሽ ሊገምቱትና ሊያስቡት በማይችሉት ሁኔታ ነው። ልክ እኛም አዳምና ሔዋን በገነት ያላቸውን ክብራቸው ለመገመት ማለት ከምንገምተውና ከምናስበው በላይ እንደሆነ ልናውቅ ይገባል ማለት ሶ እንዲህ አክብሮ የፈጠረውን ፍጥረት ከፍጥረታት ሁሉ ገዢ የበላይ አድርጎ የፈጠረውን ፍጥረት ግን ታቢዮ ደግሞ ወይም ደግሞ ምክንያት አግኝቶ ደግሞ እንዳይወድቅ እግዚአብሔር አምላክ የፍቅር ህግ የምትባል አንዲት ህግ ሰጠው። ምን የሚል? ይህችን ዕፀ በለስ አትብላ፣ በበላህ ጊዜ ግን ሞትን ትሞታለህ የሚል ዘፍጥረት ምዕራፍ 2 ከቁጥር 17 ላይ ይህንን ዕፀ በለስ እንዳትበላ በበላህ ጊዜ ግን ምን ትላለህ? ሞትን ትሞታለህና ብሎ እግዚአብሔር አምላክ የፍቅር ህግ ሰጠው ማለት ነው። ይሄ ቅዱስ ዮሐንስ አፈወርቅ ሲያብራራ ይሄንን ህግ መስጠቱ እግዚአብሔር አምላክ በአዳም ላይ ክፋት አስቦ አይደለም ማለት ፍቅሩን ሊያጠይቅ ለሱ ያለው ፍቅር ለማሳየትማ እግዚአብሔር አምላክ ከፈጠረው ፍጥረት እንዳይገዛ እንዳይበላ የከለከለው በጭራሽ ፍጥረት የለም ማለት ሁሉም ግዛ ሁሉም ብላ ብሎ እግዚአብሔር አምላክ ስልጣን ሲሰጠው ትመለከታላችሁ። የሚከለክለውን ግን አንድ ነች። እሷም የሰው ልጅ በጥቂቱ ለእግዚአብሔር እንኳን እንዲታመን ይችን ህግ ባይሰጠው ፈጣሪ ነኝ ብሎ እንደ ሳጥናኤል የሚክድበት ምክንያት ይኖረው ነበር። ነገር ግን አንድ ነፃ ፈቃድ እንዳለው የምታጠይቅ፣ ሁለተኛ ደግሞ ሰው ወደው ፈቅዶ እግዚአብሔርን እንዲከተለው፣ ሶስተኛ ደግሞ ለጥፋቱ ለውድቀቱ ምክንያት እንዳይሆነው ምን አለው? እግዚአብሔር አምላክ እንዳለ ከሱ በላይ ፈጣሪ እንዳለ እንዲያውቅ ይህች የፍቅር ህግ ተሰጠችው። ይህችን በበላህ ጊዜ ግን ውጤቱም ጭምር ተነገረው፣ ሞትን ትሞታለህና ብሎ እግዚአብሔር አምላክ አዘዘው። ዲያብሎስ መጣና ያገኘውን ክብር ያለውን ታላቅነት ተመልክቶ ሁሉም ያገኘውን ክብር ሊጥለው ስለፈለገ እግዚአብሔር አምላክ ካዘዛችሁ ነገሮች የከለከላችኋለሁ ብሎ ይጠይቃቸዋል። ሔዋን ትናገራለች እና በጣም ከሚያስቡት በላይ ታላቅ ውድቀት ውስጥ ይገባሉ ማለት በሰይጣን ማሳሳት ምክንያት ማለት። ይህንን ውድቀታቸው ምን አስከትሎባቸዋል? ወይም ደግሞ ይህንን በማፍረሳቸው ይህንን ባለመታዘዛቸው ምን አስከትሏቸዋል? ምን አስከተለ የሚለውን አሁን ወደ ህመሙ ልንመጣ ነው ማለት ነው። መዳን ወደሚያስፈልገው ነገር ልንመጣ ነው ማለት ነው። ከሁሉም አስቀድሞ እግዚአብሔር አምላክ ምን እንዳዘዘው ይህንን እንዳትበላ በበላህ ጊዜ ግን ሞትን ትሞታለህ ብሎታል። ያው የሁሉም መንስኤ ወይም ደግሞ የሁሉም የዚህ የአለመታዘዙ ውጤት ወዴት ነው የሚመራው? ሞት ነው። ባይዘው ልክ ሐዋርያ ቅዱስ ጳውሎስ እንደሚናገረው በአንዱም በደል ሮሜ መልእክት ምዕራፍ 5 ከቁጥር 17 ማለት በአንዱም በደል ሞት በአንዱ በኩል ከነገሰ እንደነገሰ ይልና ቁጥር 19 በአንዱ ሰው አለመታዘዝ ብዙዎች ደግሞ ምን ሆኑ? ኃጢአተኞች ሆኑ ይላል። ስለዚህ በአንዱ መታዘዝ ደግሞ ሁሉም ጻድቃን ይሆናሉ ብሎ ይናገራል። በአንዱ አለመታዘዝ ምን ወደ ዓለም ገባ? ሞት። በሞትም ምክንያት ኃጢአት ማለት ነው። ሞት ይገባል። ከዛ ኃጢአት ደግሞ የኃጢአት ውጤቱ ደግሞ የኃጢአት ደሞዙ ምንድነው? ሞት ነው። ሞት ይነግስባቸዋል። ኃጢአት በጣም የሚቆራኛቸው ወይም ደግሞ የሚያጠቃቸው ሰዎች ይሆናሉ ማለት ነው። እና መጀመሪያ መዋቲነትን፣ ሞተ ስጋ ሞተ ነፍስን ከእግዚአብሔር ነፍሳቸው ከእግዚአብሔር መለየትን ስጋና ነፍሳቸው ደግሞ መለያየት እንዲችሉ መሞት የሚችሉ ሆኑ ማለት ነው። ሞት ነገሰባቸው። ይሄንን አስከትሎባቸዋል ሞት ማለት ነው። ቀጥሎ የባህሪ ጉስቁላ ሞት የሚለውን ግን ቅዱስ ዮሐንስ አፈወርቅ ሲያብራራ እንደው አዳም ራሱ ለምን መዋቲ ወይም ደግሞ መዋቲነት ያለው አድርጎ ፈጠረው፣ እንዲሞት ለምን አድርጎ ፈጠረው የሚለውን ሲያብራራ እንዲህ ይናገራል። አዳም የተፈጠረበት እሴት ጽድቅን ወይም ደግሞ ትእዛዙን ቢጠብቅ ዘላለማዊ እንዲሆን፣ ባይጠብቅ ደግሞ መዋቲ እንዲሆን አድርጎ በማይከለ መዋቲና ኢመዋቲ መካከል አድርጎ ነበር የፈጠረው ይላል። በዚህ ስቴት ወይም ደግሞ በመዋቲና በኢመዋቲ መካከል አድርጎ መፍጠሩ ምን ይጠቅመዋል? ምን ያደርግለታል ቢባል ለሰው ያለውን ፍቅሩ የሚያጠይቅ ነው። አሁን ሰውን የማይሞት አድርጎ ፈጥሮት ቢሆን የሰው ልጅ
ምን ይገጥመው ነበር? ኃጢአት በባህሪው ዘልቆ ይገባና ከዛ ያዛል ከሕይወት ዛፍ ሄዶ እንዳይበላ። ምክንያቱም የሕይወት ዛፍ ከበላ ምን ይሆናል ማለት ነው? ዘላለማዊ ይሆናል ማለት ነው። የማይሞት ይሆናል። ዘላለማዊ ከሆነ ደግሞ ለመፈወስ አይቻልም፣ ከባህሪው ጋር የተቆራኘ ስለሚሆን ኃጢአት ወደ ባህሪው ዘልቆ ገብቷል። ኦፍ ኮርስ ወደ አዳም በዚህ ኃጢአት ወደ ባህሪው ዘልቆ የገባ ማንነት ሄዶ ዘላለማዊነትን ቢበላ ዘላለማዊ ፍርድ ውስጥ ይገባል ማለት ዘላለም። ስለዚህ ቅዱስ ዮሐንስ አፈወርቅ የሰው ልጅ የእግዚአብሔርን ዙፋን እንኳን ተመኝቶ ለሰው ልጅ ያለውን ፍቅር እንዳልቀነሰ ትመለከታላችሁ ይላል። ለሰው ልጅ እስቲል አሁንም ሲያዝንለት ትመለከታላችሁ። የሕይወት ዛፍ በልቶ በዚህ በኃጢአት ማንነት ዘላለም እንዳይቆይ ሲያባረረው ትመለከታል። ሰው ከገነት ማስወጣቱ ራሱ የእግዚአብሔር ፍቅሩ የእግዚአብሔር ቸርነቱ የሚያጠይቅ ነው፣ የሚያመለክት ነው ማለት ሰው ሞት ነገሰበት። ሞቱ የኃጢአቱ ውጤት ነው ማለት ነው። ሰው ሟት የሆነ በተፈጥሮ የሚሞት ሆነ ማለት። ከዚያ የባህሪ ጉስቁልና በባህሪ የጎሰቆለ ሆነ። ምን ማለት ነው? በባህሪ የጎሰቆለ ሆነ። እግዚአብሔር አምላክ ሰውን በአርአያችን እንደ ምሳሌያችን እንፍጠር አለ ይላል ቅዱስ ዮሐንስ አፈወርቅ። አርአያ የሚለው ምንድነው አለ? የባህሪ ገዥነቱ የእግዚአብሔር የባህሪ ገዥነቱ በጸጋ እንዲገዛ ፍጥረታትን ሹሞታልና ይላል። አርአያ ማለት እሱ ነው። ስለዚህ በፍጥረታት የጸጋ ገዢ ነው። አምሳያ በአምሳላችን ማለት ደግሞ ይላል እግዚአብሔር በባህሪው ርኅሩህ፣ ቸር፣ አፍቃሪ ነው። ነገር ግን የሰው ልጅ ወይም ደግሞ አዳም በዕለት ተዕለት ህይወቱ እግዚአብሔርን ወደ መምሰል ህይወት ማደግ የሚችልበት ጸጋ ነበረው ማለት እግዚአብሔርን ወደ መምሰል በቸርነት፣ በርህራሄ፣ በፍቅር በእነዚህ የእግዚአብሔር ባህሪያት በሆኑ በእነዚህ እግዚአብሔርን የመምሰል አምሳያ ማለት እሱ ነው። ወደ እግዚአብሔር መምሰል ህይወት ማደግ የሚችል ፍጥረት ነበረ ማለት እንደዛ ተደርጎ ተፈጠረ። ዘን ሲበድል ግን እነዚህን ሁለቱም ነገሮች አጣቸው። የእግዚአብሔር አርአያነቱ ገዢ የነበረው በፍጥረታት ሁሉ ገዢ የነበረው አዳም ጭራሽ ለእነሱ ይገዛል። የሚገርማችሁ እንዲገዛቸው የተፈጠሩት ፍጥረታት ሁሉ ጭራሽ እነሱ ማምለክ ለእነሱ መገዛት ጀመረ። ፀሐይ፣ ጨረቃ፣ ከዋክብት፣ ጥጃ ምናምን ሰው ማምለክ የሚጀምረው ከዚህ በኋላ ይሄ የጸጋ ገዢነቱ ሲገፈፍ ወደ እንደዚህ አይነት ድቀት ውስጥ ይገባል ማለት ሰውነቱ ባህሪያቱ ተስማምተው እርስ በርሳቸው የሚገዛዙ የሚስማሙለት የነበረው በአለመታዘዝ ምክንያት ማለት ነው። እግዚአብሔርን አልታዘዝም በማለቱ አይደለ ወደዚህ ውድቀት ውስጥ የገባው። የገዛ ባህሪያቱ የገዛ ጠባያቶቹ ደግሞ አልታዘዛሉት ጭራሽ ማለት ለጽድቅ አልታዘዝም፣ ወደ ኃጢአት የሚያደል ሆኑ። ፍትወቶቹ አመጹበት በላዩ ላይ ማለት ከዛ በፊት ራቆቱ ነበር አይደል? ዘፍጥረት ምዕራፍ 2 ከቁጥር 25 አዳምና ሔዋን ራቆታቸው ነበሩ አይተፋፈሩም ነበር ይላል። ዘፍጥረት 3 ምዕራፍ 7 ሄደን ስንመለከት ከ7 እስከ 11 ግን ምን የሚል ቃል እናገኛለን? ራቆታቸውም ሆኑ መተፋፈርም ጀመሩ እና ለራሳቸውም አገለደሙ ይላል። አይ ፍትወታት ሲነግሱበት ማለት ኦኬ ተገዝተውለት ተስማምተውለት የሚኖሩት በራሱ ላይ አልታዘዝም ማለት አይ እግዚአብሔር አልታዘዝም ስትል ፍጥረታት ራሱ አይታዘዙም። በጭራሽ ፍጥረታት አይደለም የራስ ሰውነት አይታዘዝም የእግዚአብሔር ፍጥረት ስለሆነ። ለዛ ነው ቅዱሳን ወደ ቅድስና ወደ እግዚአብሔር መምሰል እያደጉ ሲሄዱ ፍጥረታት አይደለም ሰውነታቸው አይደለም ፍጥረታት ራሱ ይገዙላቸዋል። አየህ ወደ እንደዚህ አይነት ጸጋ ትደርሳለህ ማለት ነው። በጣም በሚገርማችሁ የአምላክ ድምጽ የሚናፍቀው አዳም
በገነት መካከል የእግዚአብሔር ድምፅ የሚያስፈራው የሚያስደነግጠው ሆነ። አያስ ለምን ፈራስ? ዘፍጥረት ምዕራፍ 3 ከቁጥር 11 ጀምረ ወዴት አለ ብሎ እግዚአብሔር ሲል ፈርቼ ተሸሸጓር ሸሸው። ከእግዚአብሔር የሚሸሽ ሆነ፣ የሚፈራ የሚደነግጥ ሆነ ማለት ሰው ባህሪው የጎሰቆለ ሆነ ማለት ነው። ከዚያ ስደተኛም ሆነ አዳም ስደተኛ ሆነ። ምን ማለት ነው? እግዚአብሔርን የሚያክል ጌታ ገነትን የሚያክል ቦታ ጥሎ እንዲወጣ ሆነ ማለት ነው። ይሄ የተቀደሰ ስፍራ ከእግዚአብሔር ጋር ከመላእክት ጋር እያመሰገነ የሚኖርበትን ስፍራ ጥሎ ኃጢአቱ የሚያሳድደው ሰው ሆነ አዳም ማለት ስደተኛ ሰው ኃጢአቱን የሚያሳድደው ሆነ አዳም ማለት ነው። መንፈሳዊ እድገቱ ምን አለ? አቆመ። ጭራሽ በአንጻሩ ወደ ቁልቁል የሚያድግ ሆነ። በኃጢአት ላይ የሚበረታ ኦኬ፣ ቲዮሲስ ሳይሆን ወደ ዲያብሎስ ህይወት ወይም ደግሞ ወደ ከእግዚአብሔር የመራቅ ህይወት እንዲኖረው ሆነ ማለት ነው። መንፈሳዊ እድገቱ ከዛ በፊት በገነት እያለ ዕለት ዕለት እግዚአብሔርን የመምሰል ቅድም ቅዱስ ዮሐንስ አፈወርቅ እንደ አርአያ አምሳል ማለት ወደ እግዚአብሔር መምሰል ህይወት የሚያድግ የነበረው አዳም ጭራሽ ቁልቁል ዲያብሎስን ወደ መገዛት ወደ ዲያብሎስ ባርነት እንዲወድቅ ሆነ ማለት እንዲወድቅ ሆነ። ስለዚህ እነዚህ ሁሉ ውድቀቶች ደረሱበት። የሰው ያ የከበረ ከፍጥረታት ሁሉ ከፍ ያለው በእግዚአብሔር እጅ የተፈጠረው ፍጥረት እንዲህ ያለ አዘቅት ውስጥ ገባ። እንዲህ ያለ ውድቀት ውስጥ እንዲህ ያለ ማጥ ውስጥ ገባ ማለት ነው። ይሄንን ሁሉ ስለተፈጠረበት እግዚአብሔር አምላክ ግን በከበረ እጆቹ የሰራውን ይህንን ታላቅ ፍጥረት ግን በከንቱ ሊተው አልወደደም። ከዚህ ነው ይሄንን የወደቀውን ሰው ሊያነሳው ሊያድነው ስለወደደ እግዚአብሔር ያንን ነው ነገረ ድህነት ወይም ደግሞ ይህን በእንደዚህ አይነት ሁኔታ ውስጥ ያለው ፍጥረት እንዴት አድርጎ እንዳዳነው የምንማርበት ትምህርታችን እሱ ምን ይባላል? ነገረ ድህነት ተብሎ ይነገራል። እንግዲህ የኦርቶዶክሳዊ ነገረ ድህነት ከሌሎቹ በጣም ለየት ያለ ነው። አሁን ወንድማችን ማን ነው የሚያድነው እንዴት ነው ምንድነው የሚለው በደንብ አሪፍ አድርጎ ይገልጽልናል። እንግዲህ አወዳደቁ በተወሰነ መልኩ ይህንን ከተመለከትን ታዲያ ይህንን የወደቀውን ሰው ደግሞ እንዴት ነው የሚድነው ማን ነው የሚያድነው የሚለውን ጋዲሳ በደንብ አድርጎ ይገልጽልናል። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዮሐዲ ቃልዮት ያሰማልን። በጣም ጥርት ባለ መልኩ እስቲ ኮሜንት ወላ አድርግና በቃ ምንም ኮምፕሊኬትድ ባልሆነ መልኩ ጥር ምጥን ባለ መልኩ ምንድነው የሰው ልጅ የነበረው ነገር ምንድነው? ይሄ ባልተንዛዛ መልኩ ኤኒዋን የሚያዳምጠው በቀላሉ መረዳት በሚችለው መልኩ ዮሐዲ አብራርቶልናል። በደንብ ሰምታችኋል። እንግዲህ ምንም ድጋሚ ሪቫይዝ ማድረግም የሚያስፈልገው ነገር አይደለም። የሰው ልጅ በገነት በነበረ ሰዓት ላይ ምን አይነት ካራክተሪስቲክሶች ነበሩት? ምን አይነት ማንነት ነበረው አዳም? ከዛ በኋላ ደግሞ ለመውደቁ መንስኤው ምን ነበረ? ምክንያቱ ምን ነበረ የሚለውን ነገር በሰፊው አብራርቶልናል። ከዛ ከወደቀ በኋላ ደግሞ ምን አይነት ነገር አጋጠመው የሰው ልጅ? ኦኬ የሰው ልጅ ምን አይነት ነገሮች ምን አይነት ካራክተሪስቲክሶችን ማሳየት ጀመረ የሚለውን ነገር ዮሐዲ ጥር ምጥን ባለ መልኩ ኦኬ አብራርቶልናል። ጥር ምጥን ባለ መልኩ ሜቢ አሁን ዮሐዲ የተናገረውን ነገር ግልጽ ካልሆነ ወይ ደግሞ በደንብ ያልሰማችሁ ሰዎች ካላችሁ ሁሌም እንደምንለው ላይቭ ሴሽኑ ዩቲዩብ ላይ መቀመጡ ስለማይቀር ያንን ሪከርድ ያደርጉና ቤተክርስቲያን ሊሆን ይችላል ቅዱስ ቤተክርስቲያን እዛ ላይ ሄዳችሁ ማግኘት ትችላላችሁ። ባጭሩ በድጋሚ ዮሐዲ ቃልዮት ያሰማልን። ጥሩ በሆነ መልኩ ነው ያብራራው። እኔም ደግሞ አሁን ዮሐዲ የተናገረው ነገር አለ። ኦኬ የተናገረው ነገር አለ። በኋላ ላይ ሜቢ አንድ ሁለት ጥያቄዎችን እንቀበል ነው ሁለት ሶስት ጥያቄዎችን እንቀበልና ከተነሳው ሐሳብ አንፃር እዚህም ደግሞ እንደ ጥያቄ አንስተን መልስ የምንሰጥባቸው ነገሮች ሊኖሩ ስለሚችሉ በደንብ ተከታተሉ። በድጋሚ ዮሐዲ ቃልዮት ያሰማልን። አይ ቲንክ ሌትስ ፕሮሲድ። እሺ ያው እንደምታውቁት በሰው ልጅ ታሪክ ውስጥ አሁን ዮሐዲ ነግሮናል። ሰው ምን አጋጠመው? ሰው ስንል ኦፍ ኮርስ የመጀመሪያው አዳምና ሔዋንን ያጋጠማቸው ነገር አለ። ሞት ወደ ዓለም ገባ። ከዛ በእነርሱ ምክንያት ደግሞ ከአዳም የሚወለዱ የአዳም ልጆች በሙሉ ያጋጠማቸው ነገሮች ዮሐዲ ጥር ምጥን ባለ መልኩ ነግሮናል፣ ገልጾልናል። ኦኬ ከዛ በኋላ የሰው ልጅ በቃ ኃጢአትን ማሸነፍ የማይችል ደካማ ፍጥረት ሆነ፣ ፈሪ ሆነ፣ ተቅበዝባዥ ሆነ። ኦኬ በፊት በገነት በነበረ ሰዓት ያገኛቸው ነገሮችን ብዙ ነገሮችን አጥቶ ነበረ። ኦኬ ፍርድም መጥቶበት ነበረ። ኦኬ
በሰራው ኃጢአት ምክንያት ምንድነው ሞት ወደ ዓለም ገባ። በአዳም በኩል የአዳም ልጆች በሙሉ ለዛ ነገር ተጋላጭ እንደሆኑ ዮሐዴ አብራርቶልናል። መጽሐፋችንም እሱን የሚያሳየው። አሁን ምንድነው ቀደም ዮሐዴ መጨረሻ ላይ ተናግሯል። በእንተ ስጋው ተቃለ ወይ ደግሞ ኦን ዘ ኢንካርኔሽን ባይ ዘ ዌይ ጋይስ ሁላችሁ ያላነበባችሁ ሰዎች ካላችሁ በእንተ ስጋው ተቃለ ወይ ደግሞ ኦን ዘ ኢንካርኔሽን የሚለውን የቅዱስ አትናቴዎስን ጽሑፍ ማንበብ አለባችሁ። ኦኬ ሁሉም ኦርቶዶክሳዊ ክርስቲያን እዚህ ጋር 1700 ሰው ይታየኛል። ኦርቶዶክስ ባትሆኑም ችግር የለውም። በእንተ ስጋው ተቃለ ወይ ደግሞ ኦን ዘ ኢንካርኔሽንን ማንበብ አለባችሁ። በጣም ደስ በሚል ሁኔታ የሰው ልጅ ከክሪኤሽን የስነ ፍጥረት ኦኬ ስነ ፍጥረትና አወዳደቁ ከዛ ጀምሮ ነው እያንዳንዱ ነገር ያብራራ የሚመጣውና እሱ መጽሐፍ ብታነቡት በጣም ብዙ ትጠቀሙበታላችሁ። ኦኬ በጣም ትጠቀማላችሁ። ሴንት አትናሺየስ ኦን ዘ ኢንካርኔሽን ወይ ደግሞ ቅዱስ አትናቴዎስ በእንተ ስጋው ተቃለ ማለት ነው። ኦኬ አሁን ትልቁ ጥያቄ በሰው ልጅ ታሪክ ውስጥ ኦኬ በሰው ልጅ ታሪክ ውስጥም ሆነ ብዙ ፈላስፋዎች የተናገሩት ኦኬ የተመራመሩበት ብዙ የተባለበት ነገር ቢኖር አምላክ ሰው ሆነ የሚለው ነገር ነው። ኦኬ ፈላስፋዎች በሉት ሃይማኖት ላይ ያሉ ሰዎች በሉ ከዛ ከፍልስፍናው ዓለም ደግሞ ወደ ክርስትና የሚመጡ ሰዎች ብዙ የጻፉበት ብዙ የተባለበት ነገር ቢኖር ምንድነው ትልቁ ሚስትሪ ኢንካርኔሽን የምንለው ወይ ደግሞ አምላክ ሰው የሆነበት። አሁን ቀጥታ አምላክ ሰው ሆነ ሰውን በዚህ መልኩ አዳነ እንዲሆነ ከማለታችን በፊት አምላክ ኦኬ ከአምላክ ውጪ ሌላ ማዳን የሚችል አካል ነበር ወይ የሚሉን አንዳንድ ሐሳቦችን ኦኬ ማንሳት አለብን እንደምን እና ለምሳሌ አንዳንድ ክራይቴሪያዎችን እናውጣና ከዛ እዛ ላይ አንዳንድ ሐሳቦችን ኦኬ እናነሳለን። ለምሳሌ በብሉይ ኪዳን ለምሳሌ ብዙ እግዚአብሔር አሁን እኔ የማነሳላችሁ ሐሳብ ምንድነው የሚያድነው ማን ነው? የሰው ልጅ ወድቆ ነበረ ኦኬ ውድቀት ወይ ደግሞ ሞት ወደ ዓለም ገብቷል እንደምታውቁት ኦኬ ጉስቁልና ወደ ዓለም ገብቷል። ይሄንን ደግሞ የሚያድነው ማን ነው ጥያቄ። ነቢያት ሊያድኑ ይችሉ ነበር ጋይስ። ነቢያት በብሉይ ኪዳን ብዙ የእግዚአብሔር ነቢያት ነበሩ አይደል? ብዙ የእግዚአብሔር ነቢያት ነበሩ። ነቢያት ሊያድኑ ይችሉ ነበር? ነቢያት የሰው ልጅን ለምንስ ማዳን አልቻሉ? ኦኬ ነቢያት እንደምታውቁት በብሉይ ኪዳን ጊዜ ስለምሳሌ ኦኬ ስለ መድኃኒት ስለ ክርስቶስ መምጣት ብዙ ትንቢት ተናግረዋል። ኦኬ በዛ ጊዜ በነበሩበት የእግዚአብሔርን ሕዝብ ሲያጽናኑ እንመለከታለን። ነቢያት ኦኬ የተለያዩ ነገሮችን አገልግሎቶችን ለእግዚአብሔር ታምኖ ሲያገለግሉ እንመለከታለን። ለምን እነሱ አላዳኑ? ነቢያት ማዳን አይችሉም ነበር? ለምሳሌ በብሉይ ኪዳን ዮሐዴ ቀድማ እንደተናገረው መሰረታዊ ቃል አለ። ይሄ መዳን የሚለውን ነገር እኛ አሁን እዚህ ጋር ነገረ ድነት ወይ ደግሞ ድህነት ብለን ስንናገር እንደው ዝም ብሎ በብሉይ ኪዳን የነበሩ መጽሐፍ ቅዱስ ላይ አዳናቸው ዳነ ኦር እንደዚህ አይነት ከሱም ቢለይ መዳን ነው ባይዘው። ይሄ ስለ ዘላለም ሕይወት ነው እያወራን ያለ ነው። ኦኬ ስለ ሳልቬሽን ነው እያወራን ያለ ነው ወይ ደግሞ ስለ ኢተርናል ላይፍ ነው እያወራን ያለ ነው። ነቢያት ለምን ማዳን አልቻሉም ከተባለ እስቲ አንዳንድ የመጽሐፍ ቅዱስ ክፍሎችን እንመልከት። ለምሳሌ በቤተክርስቲያናችን እንደምታውቁት ደረቅ አዲስ የሚባለው ትንቢተ ኢሳይያስ ነው አይደል? ባይዘው መጽሐፍ ቅዱሳችን ይሄ አሁን የምናነሳቸው ሐሳቦች ከክርስትና ውጭ ላላችሁ ሰዎችም ኦኬ በደንብ ብትሰሙ ደስ ይለናል። ትንቢተ ኢሳይያስ ምዕራፍ 64 ላይ እንዲህ የሚል ቃል አለ። ኦኬ ረዘም ያለ ሐሳብ ነው ላንብብላችሁ። ትንቢተ ኢሳይያስ ኦኬ ምዕራፍ 64 ከቁጥር 1 እስከ 9። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 1 እስከ 9። ለምሳሌ ኦኬ በብሉይ ኪዳን ከነበሩ ነቢያት ውስጥ ኢሳይያስ አለ። ኦኬ ስለ ክርስቶስ ብዙ ትንቢትን የተናገረ ኢሳይያስ ሊያድን አይችልም ነበር የሰው ልጅ? ወይስ ኢሳይያስ ራሱ መዳን ያስፈልገው ነበር? እንዲህ ብሎ ይናገራል ነብይ እግዚአብሔር ቅዱስ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 64 ከቁጥር 1 እስከ 9 እንዲህ ይላል። ቁጥር 1 ላይ ሰማዮችን ቀደ ምን ነው ብትወርድ፣ ተራሮችን ምን ነው ቢናወጡ፣ እሳት ጭራሮን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስም ለጠላቶች ይገለጥ ዘንድ አሕዛብን በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርን ሥራ ባደረክ ጊዜ ወረድክ፣ ተራሮችን በፊት ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ለአንተ ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ጽድቅን የሚያደርገውን በመንገዶች የሚያስቡንም ትገናኛቸዋለህ። እነሆ አንተ ተቆጣ፣ እኛም ኃጢአት ሰራን፣ ስለዚህም ተሳሳትን፣ ሁላችን እንደ ርኩስ ሰው ሆነናል። ጽድቃቸውን ሁሉ እንደ መርገም ጨርቅ ነው፣ ሁላችንም እንደ ቅጠል ረግፈናል። ኦኬ በደላችንም እንደ ነፋስ ወስዶናል። ስምህንም የሚጠራ አንተንም ሊይዝ የሚያስብ የለም። ፊትንም ከኛ ሰውረሃል፣ በኃጢአታችንም አጥፍተህናል። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተ ሰሪያችን ነህ፣ እኛ ሁላችን የእጅ ሥራ ነን። አቤቱ እጅግ አትቆጣ፣ ለዘላለምም ኃጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብህ ነን እያለ ይናገራል። ኢሳይያስ ራሱን አካቶ ምን እያለ ይናገራል? ኦኬ አንተ አባታችን ነህ፣ እኛ ጭቃ ነን፣ እኛ በድለናል። ኦኬ ሰማዮችን ቀደህ ውረድ፣ ምን ነው ብትወርድ እያለ ነብይ እግዚአብሔር ኢሳይያስ ሲለምን እንመለከታለን። ስለዚህ ለምሳሌ ኢሳይያስ የምንመለከተው ምንድነው? እሱ ሊያድን አይችልም። ኢሳይያስ መድኃኒት ሊሆን አይችልም።
ከምን አንፃር ከተባለ እርሱ ራሱ ለምን የአዳም ልጅ እንደመሆኑ ምን መዳን ያስፈልገው ነበረ። ኦኬ ያ ወደ ዓለም የገባው ሞት ማንንም አግኝቷል? ኢሳይያስንም አግኝቶታል። ስላገኘው ምን ይሄው ሌላ መድኃኒት ሲጣራ እንመለከታለን። ምን ነው ሰማዮችን ቀደህ ብትወርድ እያለ ኢሳይያስን ሲጠይቅ እንመለከት። ስለዚህ አንድ ነብይን ጨምርና ኢሳይያስ ለምሳሌ ሊያድን አይችልም። ኦኬ ሌላ እንጨምር ከተባለ ለምሳሌ መዝሙረኛው ዳዊትን እንጨምር። ኦኬ እንደ ልብ የተባለው ወይ ደግሞ ልበ አምላክ የተባለው ዳዊት አንድ ይቅርታ ልበ አምላክ መዝሙረ ዳዊት እሺ አንድ ይቅርታ እንዲህ ይላል መዝሙር 79:80 ላይ እንዲህ ብሎ ይናገራል። ከቁጥር 1 እስከ 7 ማንበብ ትችላላችሁ። መዝሙር 79:80 ላይ ኦኬ እንዲህ ብሎ ይናገራል። ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ። ምን ይላል ዳዊት? ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ተገለጥ እያለ እግዚአብሔርን ሲማጸነው እንመለከታለን። በኤፍሬምና በብንያም በምናሴም ኃይልን አንሳ፣ እኛንም ለማዳን ና። ምን እኛንም ለማለት ለማዳን ና። አቤቱ መልሰን፣ ፊትህንም አብራ፣ እኛ ምንድን አለን? የሰራዊት አምላክ አቤቱ በባሪያ ጸሎት ላይ እስከ መቼ ትቆጣለህ? የእንባ እንጀራን ትመግበናለህ፣ እንባን በስፍር ታጠጣናለህ። ለጎረቤቶቻችን ክርክር አደረክን፣ ጠላቶቻችንን በላያችን ተሳለቁብን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛ ምንድን አለን? እዚህ ጋርም ስለምን ያወራል ነብይ እግዚአብሔር ቅዱስ እንደ ልብ የተባለው ዳዊት ና አድነን፣ እኛን ለማዳን ና እያለ ይናገራል። በኪሩቤል ላይ የምትቀመጠ እኛን ለማዳን ና። ኢሳይያስም ቅድም ስንመለከት ምን ይላል? እንደዛ ይላል። ለምሳሌ ኢሳይያስን ብንመለከት ዳዊትን ብንመለከት ምን ይላሉ? ኦኬ ሌላ መድኃኒት ይፈልጋሉ። እነርሱም ለምን የአዳም ልጆች ስለሆኑ መዳን ስለነበረባቸው ኦኬ ወደ ዓለም የገባው ሞት እነርሱንም ስላገኛቸው ያጉስቁልና እነርሱንም ስላገኛቸው ሌላ መድኃኒት ሲጣሩ እንመለከታለን። ና እያሉ አድነን እያሉ ሲጣሩ እንመለከታለን። ኢሳይያስም ዳዊትም ኦኬ አንድ ለጥቅስ ፎር ዘ ሴክ ኦፍ ለጥቅስ እንዲሆናችሁ አንድ ከመዝሙረ ዳዊት አንድ ጥቅስ ልጥቀስላችሁ ነው ወደሚቀጥለው ሐሳብ እንሄዳለን። ኦኬ መዝሙር 143 ላይ ስትሄዱ መዝሙር 143 ጥቅሶቹን እየጻፋችሁ እንደሆነ እሺ እንዴ መዝሙር 143/144 ላይ ጥቅሶቹን በደንብ እየያዛችሁ ለምሳሌ አንዳንዴ ለምንድን ነው እነዚህን ጥቅሶች መያዝ አስፈላጊነቱ? በብሉይ ኪዳን እንደው አምላክ ስለመምጣቱ አምላክ እንደሚመጣ ና ውረድ ኦር እንደዚህ በል የሚሉ ነገሮች የሉም። ሞር ኦፍ ላይ ከክርስትና ውጭ ካሉ ሰዎች እንደዚህ አይነት ነገሮች ሊነሱ ስለሚችሉ ጥቅሶቹን ብትይዙ ይጠቅማቸዋል። ኦኬ መዝሙር 143/144 ከቁጥር 5 እስከ 8 መዝሙረኛው ዳዊት እንዲህ ብሎ ይናገራል። ኦኬ አቤቱ ሰማዮችን ዝቅ ዝቅ አድርጋቸው ውረድም እያለ ይናገራል። ምን አለ? አቤቱ ሰማዮችን ዝቅ ዝቅ አድርጋቸው ውረድም፣ ተራሮችን ዳስሳቸው። ኦኬ ይጤሳሉ፣ መብረቆችን ብልጭ አድርጋቸው፣ በትናቸው፣ ፍላጾችን ላካቸው፣ አስደንግጣቸው። እጅህን ከአርያም ላክ አድነኝም፣ ከብዙ ውኆች አፋቸው ምናምን ከሚናገር ቀኛቸው ያሰትከኝ ከሆነ ከባዕድ ልጆች እጅ አስጥለኝ እያለ ይናገራል። ኦኬ ምን አለ? ሰማዮችን ዝቅ ዝቅ አድርጋቸው ውረድም ይላል መዝሙረኛው ዳዊት። ኢሳይያስም ቅድም ምን ይላል? ሰማዮችን ቀደህ ውረድ ይላል። ኦኬ ስለዚህ እነዚህ ነቢያት ለምሳሌ ስንመለከታቸው ራሳቸው ምን ማለት ይፈልጉ ነበረ? ኦኬ መዳን ያስፈልጋቸው ነበር። ለምን? መድኃኒትን ሲጣሩ እንመለከታለን። ስለዚህ ባጭሩ የሰው ልጅ ወድቆ ነበር። ሰው ልጅ ላይ የመጣ በሽታ ነበረ፣ ሞት ነበር፣ ይሄ ሁሉ ነገር ነበረ። ነቢያት ማዳን ይችሉ ነበረ? በፍጹም አይችሉም። ለምን? አንደኛ ቅድም የተባለው ነገር ራሳቸው መዳን ያስፈልጋቸው፣ ሁለተኛ ራሳቸው መድኃኒትን ሲጣሩ አድነን እያሉ መድኃኒታቸውን ሲጣሩ እንመለከታለን። ስለዚህ ማዳን አይችሉም ነበር። ሶስተኛ ደግሞ ምንድነው? አፍተር ኦል ፍጡር ናቸው፣ ሰዎች ናቸው። ሰውን ሊያድን አይችልም። ኦኬ ወደ ሁለተኛው እንሂድ። ሁለተኛው ካታጎሪ ላይ እንሂድና ነቢያትን ከሰዎች ካታጎሪ እንደዛ ካየን፣ ኦኬ ነቢያትን እንደዚህ ካየን፣ ሁለተኛ መላእክት ሰዎችን ማዳን ይችሉ ነበር? እስቲ አስቡ። መላእክት ሰዎችን ማዳን ይችሉ ነበር? መላእክት ሰውን ማዳን ይችላል? እስቲ መጽሐፍ ምን ይላል? ስለ ቅዱሳን መላእክት የተጻፉ ነገሮች አሉ። በአዲስ ኪዳንም በብሉይ ኪዳንም የተጻፉ ነገሮች አሉ። ኦኬ በአዲስ ኪዳንም በብሉይ ኪዳንም የተጻፉ ነገሮች አሉ። አንድ መሳሳት የሌለብን አንድ ነገር አለ ጋይስ። በብሉይ ኪዳን ላይ አንዳንድ ቦታዎች ላይ ከዚህ በፊትም ሜቢ እግዚአብሔር ፈቅዶ ይህንን ተከታታይ ክርስትና ትምህርት ከቀጠልን አንድ ቀን ቴዎፋኒ በሚለው ትምህርት እንገባለን፣ ወይ ደግሞ የእግዚአብሔር መልአክ ተብሎ ስለሚጠራ ኦኬ የእግዚአብሔር መልአክ ተብሎ ስለሚጠራ ነገር ላይቭ እንገባበታለን። ቴዎፋኒ ይባላል። ኦኬ ቴዎፋኒ ወይ ደግሞ የእግዚአብሔር መልአክ። በብሉይ ኪዳን የወልድ መገለጥ
ያው መልአክ የተባለ ቦታ በሙሉ ወልድ ነው እያልን አይደለም። ከዚህ በፊትም ተናግረን እናውቃለን። በብሉይ ኪዳን ግን ወልድ የእግዚአብሔር መልአክ እየተባለ አድሬስ መልአክ ማለት የተላከ ማለት ነው እንጂ ባህሪን የሚገልጽ ስም ስላልሆነ ኦኬ። በብሉይ ኪዳን ወልድ በዚህ መልኩ ሲገለጥ እንመለከታለን። ቴዎፋኒ ይባላል። ይህን ነገር ሌላ ጊዜ በሰፊው ላይፍ እንገባበታለን። ነገር ግን በብሉይ ኪዳን ለምሳሌ ሰዎች እግዚአብሔር መልአክ ሰዎችን ከክፉ ነገር ያድኑ ነበር። ኦፍ ኮርስ ያድኑ ነበር። ቅድም ያልኳችሁ እንዳትረሱ። ስለዛ መዳን አይደለም አሁን እያወራን ያለ ነው። ኦኬ ወደ ዓለም ስለገባው ሞት ነው እያወራን ያለ ነው። ኦኬ ከእርሱ ሞት፣ ከእርሱ በሽታ፣ ከእርሱ ጉስቁልና መላእክት ሰዎችን ማዳን ይችሉ ነበር ወይ ነው። ስለ መላእክት ለምሳሌ በአዲስ ኪዳን ቅዱስ ጳውሎስ አንድ የተናገረው ነገር አለ። ኦኬ ቅዱስ ጳውሎስ አንድ የተናገረው ነገር አለ። ዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ እንዲህ ብሎ ይናገራል። ዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ ቅዱሳን መላእክትና እንግዲህ እግዚአብሔር ልጅ ክርስቶስ ኢየሱስን እያነጻጸረ በጻፈበት የዕብራውያን መልእክቱ ምዕራፍ 1 ላይ እንዲህ ብሎ ይናገራል። ቁጥር 13 ላይ እንደዚህ ይላል። ኦኬ ነገር ግን ከመላእክት ጠላቶች የእግሮች መረገጫ እስካደረገልህ ድረስ በቀኝ ተቀመጥ ከቶ ለማን ብለዋል ካለ በኋላ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ምን የሚሉ ለማገዝ የሚያገለግሉ መናፍስት አይደሉም ወይ? ሰዎች ሳልቬሽን አኳየር እንዲያደርጉ ኦኬ ሰዎች የዘላለም ህይወትን እንዲወርሱ ኦር ያ ቃል የተገባላቸውን የዘላለም ህይወት እንዲያገኙ ምን ያደርጋሉ? የሚያግዙ የሚላኩ ናቸው። በምን መልኩ ከተባለ በጸሎታቸው በምልጃቸው ሰዎችን ያግዛሉ። ኦኬ ነገር ግን ቅዱሳን መላእክት አፍተር ኦል እነሱ ምንድናቸው? ፍጡር ናቸው። ስለዚህ ወደ ሰው ልጅ የመጣውን ሞት ጉስቁልና ያንን ነገር ማዳን ይችላሉ ጋይስ? በፍጹም አይችሉም። ኦኬ ስለ መላእክት የተለያዩ ጥቅሶች አሉ። መጽሐፍ ቅዱስ ላይ ገብታችሁ ብትመለከቱ ለምሳሌ ጸሎትን ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው ሲያደርሱ እንመለከታለን። መልእክታትን ኦኬ ራእይ መጽሐፍ ላይ ለምሳሌ ሄዳችሁ ብትመለከቱ የዮሐንስ ራእይ ምዕራፍ 8 ከቁጥር 3-4 መመልከት ትችላላችሁ። የሰዎችን የቅዱሳንን ጸሎት ወደ እግዚአብሔር ሲያደርሱ፣ ሌሎች ቦታዎች ላይ ደግሞ ለምሳሌ ቅዱስ ገብርኤል ለእመቤታችን ሲያበስር ትመለከታላችሁ። ብዙ ቦታ ላይ ቅዱስ ገብርኤል ዘካርያስ ጋር ሲመጣ፣ በብሉይ ኪዳንም እንደዚሁ ኦኬ ገብርኤል ለምሳሌ ዛሬ ቅዱስ ገብርኤል አፌ ላይ እየበዛ ነው። ቅዱስ ገብርኤል ወደ ዳንኤል ሲመጣ ትመለከታላችሁ። ከእግዚአብሔር ደግሞ መልእክትን ይዘው ወደ ሰው ሲመጡ እንመለከታለን። በአዲስ ኪዳን ደግሞ እንደዚሁ ደግሞ የሰውን ጸሎት ኦኬ የሰውን ልመና ወደ እግዚአብሔር ሲያደርሱ እንመለከታለን። ራእይ 8 ቁጥር 4 ላይ እንደዛ አይደል የሚለው? ከመልአኩ እጅ የቅዱሳን ሁሉ ጸሎት በእግዚአብሔር ፊት ምን አለ ወጣ። በዚህ መልኩ ሰዎች እንዲድኑ ሰዎች መዳን እንዲወርሱ መላእክት በዚህ መልኩ ሰውን ሰፖርት ያደርጋሉ እንጂ ይሄ ወደ ዓለም ገባ የተባለው በአዳም በኩል ኦኬ በአንዱ በደል ምክንያት ወደ ዓለም ገባ የተባለው ያንን ሞት ሊያድኑ ይችላሉ? በፍጹም አይችሉም። በፍጹም አይችሉም። ሶስተኛ ለምሳሌ በብሉይ ኪዳን እንደምታውቁት አይደል የኦሪት መስዋዕት ነበር። የኦሪት መስዋዕት ስለምን አላዳነም? በብሉይ ኪዳን እንደምታውቁት የኮርማዎች የፍየሎች ደም ይቀርብ ነበር አይደል? በብሉይ ኪዳን የነበሩት ሊቀ ካህናት እንደዛ ያቀርቡ ነበር መስዋዕት። ይሄ ስለምን አላዳነም? የሰውን ልጅ ለምን አላዳነም? ቅዱስ ጳውሎስ በጣም የሚገርም መልስ አለው። ኦኬ ለምን በብሉይ ኪዳን የነበረው መስዋዕት ለምን አላዳነም ብሎ ለጠየቀ ሰው ቅዱስ ጳውሎስ እዚህ ዕብራውያን መልእክቱ ምዕራፍ 10 ላይ እንዲህ ብሎ ይናገራል። ኦኬ ዕብራውያን መልእክቱ ምዕራፍ 10 ከቁጥር 1 እስከ 4 ማንበብ ትችላላችሁ። እንዲህ ብሎ ይናገራል ቅዱስ ጳውሎስ ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና ስለዚህ በየዓመቱ ዘውትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊፈጽም ከቶ አይችልም። እሺ እንደዚያማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን ይላል። ኦኬ ያ በብሉይ ኪዳን የሚቀርበው መስዋዕት ኦሪት ኦኬ ያ የእንስሳት የኮርማዎች የፍየሎች ደም ኦኬ ሰውን የሚያነጻ ቢሆን ኖሮ ቅዱስ ጳውሎስ ምን ይላል? ኦኬ ሰውን ወደ ቀደመ ክብሩ ያንን በሽታ ከዛ ነገር የሚያነጻቸው ቢሆን ኖሮ እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነስተው መስዋዕት በቀረበ ሰዓት ላይ በየዓመቱ ማድረግም አይጠበቅባቸው ይነጹ ነበር። ነስተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን ይላል። ኦኬ ንጹህ ይሆኑ ነበር። በቃ ከዛ በኋላ ኃጢአትን ይተው ነበር ነው ጳውሎስ እያለ ያለው። ግን አያነጻቸውም ነው። ቁጥር 3 ላይ እንደዚህ ይላል። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ፣ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ብሎ ይዘጓል ቅዱስ ጳውሎስ ቁጥር 4 ላይ የምን የኮርማዎችና የፍየሎች ደም የኃጢአትን እንዲያስወግድ የማይቻል ነውና። ለዛ ነው ቅዱስ ጳውሎስ ካልተሳሳትኩ ዕብራውያን 9 ላይ
የሚለውን ነገር በኋላ ሐሳብ እንሰጥበታለን። እስካሁን የተመለከትናቸው ነገሮች 3 ነገሮችን አየን። ነቢያት ሰው ማዳን አይችሉም። ቅዱሳን መላእክት ሰው ማዳን አይችሉም ነበር። ኦኬ፣ ወደ ዓለም የገባው ጉስቁልና አለ፣ ሞት አለ። 3ኛ የኦሪት መስዋዕት ሰው ሊያድን አይችልም ነበር። ስለዚህ እነዚህ ሁሉ ነገሮች ካየን መድኃኒት ሊሆን የሚችለው ማን ነው ከተባለ ማን ነው? ራሱ ባለቤቱ ነው። ኦኬ፣ ቅዱስ አትናቴዎስ ኦን ዘ ኢንካርኔሽን ላይ ምን ብሎ ይናገራል? ቅድም ዮሐዴ ጥሩ አድርጎ አብራርቶታል። ኦኬ፣ ዓለማትን ሁሉ በማን ነው እግዚአብሔር አብ የፈጠረው? በልጁ በኢየሱስ ክርስቶስ በቃሉ ነው የፈጠረው። ዓለማትን ሁሉ በማፈጠረ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ። በማ በቃል በማ በአብ ቃል በእንተ ስጎተ ቃል ላይ ኦን ዘ ኢንካርኔሽን ላይ ምን ይላል? እግዚአብሔር ቃል እግዚአብሔር አየ፣ ዓለምን ሁሉ ተመለከተ። ኦኬ፣ የፈጠረውን ነገር ሁሉ ተመለከተ። ሰው ሁሉ ወደ ርኩሰት በቃ ወደ መውደቅ መራ። ስለዚህ ምን ማድረግ ነበረበት? ዓለማትን የፈጠረበት ቃሉን ደግሞ ድጋሚ ኦኬ፣ ዓለማትን የፈጠረው በማን ነው? በቃሉ ነው። ኦኬ፣ እግዚአብሔር ወልድ ወርድ ኦፍ ጋድ የምንለው ማለት እግዚአብሔር ወልድ ነው ዓለማትን የፈጠረው። አብ በልጁ ነው የፈጠረው። ስለዚህ ዓለማትን የተፈጠረውን ዓለማት እግዚአብሔር ሲመለከት እንዳለ ዓለም ሁሉ ለቅሶ በድሎ ወድቆ ተመለከተ። ስለዚህ ምን አደረገ? አዘነ እግዚአብሔር አምላክ ለሰው ልጆች። ቅድም ዮሐዴ በደንብ አብራርቶታል፣ እዛ ውስጥ አልገባም። ስለዚህ ምን መሆን ነበረበት? ያ ኦኬ ክንዱ የተባለው የአብ የባህሪ ልጅ የተባለው ግዴታ ምን መሆን አለበት? ዓለምን ማዳን ነበረበት። ራሱ ስለፈጠረ ራሱ ማዳን ነበረበት። ኦኬ፣ ኦን ዘ ኢንካርኔሽን ብታነቡት መልካም ነው። ለምን መሰላችሁ? እግዚአብሔር አምላክ ስለራሱ እንዲህ ብሎ ይናገራል። አንዳንድ ጥቅሶችን ልስጣችሁ። ስለራሱ መድኃኒትነት እግዚአብሔር እንዲህ ብሎ ይናገራል። ያው በቤተ ክርስቲያናችን ቅድም እንዳልኳችሁ ደረቅ አዲስ ከሚባሉት ውስጥ ኦኬ፣ ደረቅ አዲስ ከሚባሉት ውስጥ አንዱ ምንድነው? ትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ ላይ እንዲህ የሚል ቃል አለ። ኦኬ፣ ትንቢተ ኢሳይያስ ላይ እንዲህ የሚሉ ቃላቶች አሉ። እግዚአብሔር አምላክ እርሱ ራሱ መድኃኒት እንደሆነ ኦኬ፣ ከእርሱ ውጪ መድኃኒት እንደሌለ በግልጽ ሲናገር እንመለከታለን። ኦኬ፣ ኢሳይያስ 43 ላይ ትንቢተ ኢሳይያስ ምዕራፍ 43 ላይ እንዲህ የሚል ቃል አለ። እሺ፣ አንዴ ይቅርታ። ትንቢተ ኢሳይያስ ምዕራፍ 43 ላይ ኦኬ፣ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ ኦኬ፣ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ እንዲህ የሚል ቃል አለ። እኔ እግዚአብሔር ነኝ ይላል፣ ከኔም ሌላ የሚያድን የለም። ምን አለ እግዚአብሔር? እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። ቅድም ክራይቴሪያዎችን አይተን ነቢያት ሊያድኑ አልቻሉም፣ መላእክት ሊያድኑ አይችሉም። ኦኬ፣ የኦሪት መስዋዕት ሊያድን አልቻለም። መጽሐፍ ቅዱሳችንን ከፍተን ስንመለከት እግዚአብሔር አምላክ ምን ይላል? እኔ እግዚአብሔር ነኝ፣ ከኔ ሌላ የሚያድን የለም። እዚህ ጋር ብቻ አይደለም፣ አንድ ሁለት ጥቅስ ልጨምርላችሁ ነው ወደሚቀጥለው ሐሳብ ልሂድ። ይሄ አሁን ያልኳችሁ ጥቅስ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ ይሄን ጥቅስ የምነግራችሁ ምንድነው? የመጣው ያ ራሱ አምላክ ነው። ከሶስቱ አካል አንዱ አካል ያ አምላክ ነው በስጋ የተገለጠው የሚለውን ሐሳብ ላስይዛችሁ ስለፈለኩ ነው። ኦኬ፣ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ እንደዚህ ይላል እግዚአብሔር አምላክ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ እንዲህ ይላል፣ ይናገሩ ይቅረቡም፣ በአንድነትም ይማከሩ። ከጥንቱ ይህን ያሳየ ከቀድሞስ የተናገረ ማን ነው? ኦኬ፣ ያሳየውም የተናገርኩ እኔ እግዚአብሔር አይደለሁም? ምን ይላል? ከኔ በቀር ሌላ አምላክ የለም። እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔም በቀር ሌላ የለም። ምን አለ? እኔ ጻድቅ አምላክና መድኃኒት ነኝ፣ ከኔ በቀር ምን የለም? ሌላ የለም። ኦኬ፣ መድኃኒትም እሱ ነው፣ አዳኙም እርሱ። ስለዚህ እግዚአብሔር ይህን ነገር ነግሮናል። ስለዚህ ቅድም ያልናቸው ነገሮች ተመለከትና አሁን እግዚአብሔር አምላክ ስለራሱ ከተናገረው ነገር አንፃር ስለዚህ ሰውን ማዳን የሚችለው ማን ነው ማለት ነው? ኦኬ፣ ክራይቴሪያዎችን ደግሞ አሳያቸዋለሁ ቀጥዬ። ሰውን ማዳን የሚችለው ማለት ማን ነው? እግዚአብሔር ነው። አሁን እግዚአብሔር ሰውን ለማዳን አሰበ። ቅዱሳን አባቶቻችንም እንደሚናገሩት ሰውን ለማዳን አሰበ። ኦኬ፣ ቀደም አዳምና ሔዋን በሰሩት ስህተት ምክንያት ሰው ልጅ ላይ የመጣው ነገር አለ። ኦኬ፣ አዳምን ትሞታለህ ብሎታል። እግዚአብሔር ሰውን ለማዳን አሰበ። አዳምን ትሞታለህ ብሎታል። ከዛ ሐሳቡን ለአዳም ካለው ፍቅር የተነሳ ዮሐዴ ቅድም ብሏል፣ ርኅራኄው ቸርነቱ ሊያሳየው ቃሉ እንዳያጥፍ። እግዚአብሔር ደግሞ እውነተኛ ዳኛ ነው። ኦኬ፣ እግዚአብሔር ባህሪውን የሚቀያየር አይደለም እንደ ሰው ልጅ። እግዚአብሔር ምንድነው? እውነተኛ ዳኛ ነው። ባህሪውን የሚቀያየር አይደለም። ለምሳሌ እኔ ዮሐዴ እንዲህ ታደርጋለህ ወር እንዲህ ታደርጋለህ ብዬ ብናገር ሰው ነኝና ሐሳቤን ቀይሬ በቃ ዮሐዴ ትቼዋለሁ ልለው እችላለሁ። እግዚአብሔር ግን ምንድነው? ነግሮታል፣ ትሞታለህ ብሎታል። ስለዚህ ሐሳቡን አይቀይርም። እውነተኛ ዳኛ ስለሆነ እግዚአብሔር አምላክ ኦኬ፣ ጻድቅና እውነተኛ ፈራጅም ስለሆነ የተናገረውን ነገር ቃሉን ይፈርዳል እግዚአብሔር አምላክ።
በአንድ በኩል እውነተኛ ዳኛ ነው፣ አዳምን ትሞታለህ ብሎታል። በአንድ በኩል ደግሞ እግዚአብሔር መሐሪ ይቅር ባይ ሰውን ወዳጅ ነው። ስለዚህ በእነዚህ ሁለቱ መካከል ሆነ። ኦኬ፣ በእነዚህ ሁለቱ መካከል ሆነ። ፈራጅ ነው፣ እውነተኛ ፈራጅ ነው። አዳም ላይ የተናገረው ነገር አለ። አት ዘ ሴም ታይም ደግሞ እግዚአብሔር አምላክ ሰውን ወዳጅ ነው፣ ፍጥረቱን የሚወድን። ኦኬ፣ ለአዳም ማዘነለት፣ ለሰው ልጅ በሙሉ አዘነ። ስለዚህ ከነዚህ ሁለቱ መካከል ሆነ። አሁን እዚህ ጋር ነው አምላክ ሰው መሆን ያስፈልገው እዚህ ጋር። ኦኬ፣ ሁለቱንም ህግ ሳይጥስ አዳምንም ብሎታል። ወደ ዓለም ምንድን ነው የገባው? ሞት ነው የገባው። ኦኬ፣ ስለዚህ አምላክ ምን መሆን አስፈልገው ማለት ነው? ሰው መሆን አስፈልገው። አንድ እዚህ ጋር አድሬስ አድርጌ ማድረግ የምፈልገው ነገር አለ። ካሁን ባለ 2 ደቂቃ 3 ደቂቃ ባወራ ነው። ከዛ ቀጣይ ለዮሐዴ ድል ሰጥቷለሁ። ሰዎች ለምሳሌ ከመቤታችን ጋር በተገናኘ እንዲህ ብሎ ይጠይቃሉ። እንዲህ ድንግል ማርያም ለምን ዓለምን አላዳነችም? ቅድም ያነሳናቸው ፖይንቶችና ክራይቴሪያዎች አሉ። ቅድም ያነሳናቸው ፖይንቶችና ክራይቴሪያዎች አሉ። ኦኬ፣ ወደ ዓለም የገባው ሞት አለ። ያን ሞት ደግሞ ማስወገድ የሚችለው ምንድነው? ማን ነው የሚለውን ነገር ተናግረናል። ብዙ ጊዜ ፕሮቴስታንት ወንድሞቻችን እናቶቻችን እንዴ ታዲያ አምላክ መምጣት ለምን አስፈለገው? ድንግል ማርያም ዓለምን ማዳን አትችልም ወይ ይላሉ። ኦኬ፣ አሁን ዓለምን መጥቶ ማዳን የሚችለው በጣም የምንወደው መምህራችን ዲያቆን ያረጋል አበጋዝ በመድሎተ ጽድቅ ቅጽ 1 መጽሐፋቸው ላይ የሚያስቀምጧቸው በእርግጥ ጥንታውያን አባቶች እነ ቅዱስ አትናቴዎስን ሌሎች ልጆች እነ ቅዱስ ዮሐንስ አፈወርቅም እነዚህን አባቶች በጽፎች እነዚህን ክራይቴሪያዎች በጽፎቻቸው ላይ ዘርዝረው እንመለከታለን። ዲያቆን ያረጋል አበጋዝም መድሎተ ጽድቅ ቅጽ 1 ላይ አስቀምጦት እንመለከት። 4 ነገሮች ያስፈልጉ ነበር። ኦኬ፣ አሁን ካሁን በኋላ ፕሮቴስታንቶች እንደዚህ አይነት ጥያቄ እኛን ስትጠይቁን ድንግል ማርያም ዓለምን ማዳን አትችልም ወይ ብላችሁ ነው አይደል የምትጠይቁን? ዓለምን ማዳን አትችልም ወይ ከተባለ ወደ ዓለም የገባውን አትችልም። ለምን በሉ። ኦኬ፣ ለምን ከተባለ ዓለምን ማዳን ያለበት ኦኬ እነዚህን ክራይቴሪያዎች አትሊስት ማሟላት ስላለበት አትሊስት ማሟላት። ለምሳሌ አንደኛ ምንድነው? ሰው መሆን ነበረበት አይደል? ዓለምን የሚያድነው ለምን? በሽተኛው ማን ስለሆነ? ሰው ስለሆነ። ኦኬ፣ የበደለው ማን ነው? ሰው ነው። የበደለው ሰው ስለሆነ መድኃኒት ተብሎ የመጣው አካል ኦር ዓለምን ያድናል የተባለው አካል ምን መሆን አለበት? ግዴታ ጋይስ ሰው መሆን አለበት። አንደኛ። ሁለተኛ ምን ማለት አለበት? መሞት አለበት። ኦኬ፣ መሞት አለበት። የመጀመሪያው ክራይቴሪያ ምንድነው አልኳችሁ? ሰው መሆን አለበት። ኦፍ ኮርስ ለምን? የበደለው ሰው ስለሆነ። ሁለተኛ መሞት አለበት። ለምን ከተባለ ወደ ሰው ልጆች የመጣው ወደ ዓለም የመጣው ምን ስለሆነ? ሞት ስለሆነ አይደለ? በሽተኛውን ለማዳን ስለሆነ ሞት ነው ወደ ዓለም የመጣው። ስለዚህ የሚመጣው አካል መድኃኒት ደግሞ ኦኬ ሞት ነው ሰው ልጅ ላይ የሰለጠነው። ስለዚህ የመጣው አካል ምን መሆን አለበት? መሞት አለበት። ሶስተኛ ሞትን ድል መንሳት አለበት። ሶስተኛ ሞትን ድል መንሳት አለበት። ለምን? የሰው ልጅ ላይ የሰለጠነው ኦኬ የሰው ልጅ ድል የነሳው ምን ነበረ? ሞት ነበረ። መሞት ብቻ ሳይሆን ደግሞ ያ የሰው ልጅ ላይ የሰለጠነውን ኦር ኦኬ ሰውን ድል የነሳውን ያንን ሞት ምን ማለት አለበት? ድል መንሳት አለበት፣ ማሸነፍ አለበት አይደለ? አራተኛ ደግሞ ንጹህ ባህሪ መሆን አለበት። በባህሪው ምን መሆን አለበት? ንጹህ። በምን? በባህሪው ምን መሆን አለበት? ንጹህ መሆን አለበት። ኦኬ እነዚህን ክራይቴሪያዎች ስንመለከት ለምሳሌ ኦኬ እነዚህን ክራይቴሪያዎች ስንመለከት እነዚህን አራቱንም ክራይቴሪያዎች የሚያሟላው ማለት ነው እግዚአብሔር አምላክ ብቻ ነው። ለምሳሌ እመቤታችን ሰው ናት። መሞት ተራ ቁጥር ላይ የተቀመጠው መሞት አለባት። እነዚህ ነገሮችን ልታሟላ ይችላል። ግን ሞትን ድል መንሳት የሚባለው ነገር ማለት ነው እግዚአብሔር ብቻ ነው። ባይዘው ሞትን ድል መንሳት የሚችለው በሞቱ ደግሞ ሞትን ድል መንሳት የሚችለው ማለት ነው አምላክ ብቻ ነው። ስለዚህ እነዚህ ክራይቴሪያዎችን ስናስቀምጥ ወር ስናያቸው አራቱ ክራይቴሪያዎች እንዳትረሱ። ኦኬ የሚመጣው አካል ሰውን ማዳን ያለበት እነዚህ ክራይቴሪያዎች አንደኛ ሰው መሆን አለበት፣ ሁለተኛ መሞት አለበት፣ ሶስተኛ ሞትን ድል መንሳት አለበት፣ አራተኛ ንጹህ ባህሪ መሆን አለበት። በባህሪው ንጹህ የሆነ ደግሞ ማለት ነው እግዚአብሔር ብቻ ነው። ኦኬ በባህሪው ንጹህ የሆነ ማለት ነው እግዚአብሔር ብቻ ነው። እነዚህን ስንመለከት እነዚህን አራቱን ክራይቴሪያዎች የሚያሟላው ማለት ነው እግዚአብሔር አምላክ። ስለዚህ እነዚህ ነገሮችን ስንመለከት ጋይስ ምን ይሆናል ማለት ነው? ሰውን መጥቶ ማዳን የሚችለው ወደ ዓለም የገባውን ነገር እነዚህ ነገሮችን ማዳን የሚችለው ማለት ነው አምላክ ብቻ ነው። ለዛ ነው ቅዱስ አትናቴዎስ ከነ አርዮስ ጋር ሲከራከር ምን ብሎ ይናገራል? እንዴ ክርስቶስ አምላክ ካልሆነማ ይላል ቅዱስ አትናቴዎስ በረከቱ ይደረብና፣ ክርስቶስ አምላክ ካልሆነማ ምን መሞቱ ምን ማለቱ ቤዛነቱ ምንም አይጠቅመንም። እሱ ጀስት ሰው ከሆነማ ምን ይጠቅመናል? በቃ ዓለም ሁሉ አልዳንም ማለት ነው ይከራከራል። ሰው ከሆነማ በቃ ምንም ጥቅም የለውም። ሰው ብቻ ከሆነ ክርስቶስ ወልድ ፍጡር ነው ብሎ አይደለም ያምኑት አርዮሳውያን።
ኦኬ ክርስቶስ ወልድ ሰው ብቻ ከሆነ ወይ ደግሞ ክርስቶስ ሰው ብቻ ከሆነ አምላክም ሰውም ካልሆነማ ምን ይጠቅመናል? ዓለም ሁሉ አልዳንም ማለት ነው እያለ ይከራከር ነበር ቅዱስ አትናቴዎስ። ኦኬ እነዚህ ክራይቴሪያዎች አሉ። ስለዚህ እነዚህ ክራይቴሪያዎችን የሚያሟላው ማን ነው? አምላክ ነው። ስለዚህ አምላክ ምን መሆን ነበረበት? ና ውረድ፣ ሰማይን ቀደ ውረድ እያሉ ነቢያቱ እነ ኢሳይያስ እነ ዳዊት ሲለምኑት እንደነበረው በትንቢትም ደግሞ ሲናገሩ እንደነበረው ትንቢት ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለምሳሌ ሲናገር ትንቢት ኢሳይያስ ምዕራፍ 9 ቁጥር 6 ላይ ኦኬ ሕፃን ተሰጠልን ወንድ ልጅም ሕፃን ተወለደልን ወንድ ልጅም ተሰጠልን ስሙን ድንቅ መካራ እያለ አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል እየተባለ እንደተባለው ነገር ግን በቤተልሔም ተወለደማ አምላክ። በመጀመሪያ ቃል ነበረ። ኦኬ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ሁሉ በእርሱ የሆነው ቃል ከሶስቱ አካል አንዱ የሆነው ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ምን ሆነ? ቃልም ምን ሆነ? ሥጋ ሆነ። ቅድም ያልናቸውን ክራይቴሪያዎችና ቅድም ያልናቸውን መስፈርቶች ስናስቀምጥ የሰው ልጅ ላይ የመጣውን ነገር ማዳን የሚችለው ብቻና ብቻ ማን ስለሆነ? አምላክ ራሱ ስለሆነ። ሰው ማዳን የሚችለው ምን ሆነ? ቃል ሥጋ ሆነ። ለዛ ነው አንድ ጥቅስ ልጨምርና እዚህ ላይ እንዴት የቤዛነቱን ስራ ፈጸመ ከዚህ በኋላ የሚለውን ደግሞ ዮሐዴ ሐሳብ ይጨምርበታል። አንድ ጥቅስ ልጨምርላችሁ ቃል ሥጋ ሆነ ከሚለው ሐሳብ ጋር ተያይዞ አንደኛ ዮሐንስ መልእክቱ ላይ ቅዱስ ዮሐንስ ወንጌላዊ በረከቱ ይደረብና እንዲህ ብሎ ይናገራል። ኦኬ አንደኛ ዮሐንስ መልእክቱ ምዕራፍ 3 ላይ ቁጥር ይቅርታ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ እንዲህ የሚል ቃል አለ። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ እንዲህ ስለዚህ የዲያብሎስን ስራ እንዲያፈርስ ምን አለ? የእግዚአብሔር ልጅ ተገለጠ። ማን የተገለጠው? የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ስለዚህ የዲያብሎስን ስራ ቀደም ያልኳችሁ የተባሉትን ያ ሞት የሰው ልጅ ላይ ነገሰውን ያ ሞት የሰው ልጅ ላይ የሰለጠነውን ለማፍረስ ማ ተገለጠ? የማ ልጅ? የአምላክ ልጅ ተገለጠ። የማ ልጅ? የእግዚአብሔር ልጅ ተገለጠ። ኦኬ ስለዚህ ቃል ሥጋ ከሆነ ስንል ከዚህ አንጻር ነው አምላክ በሥጋ መገለጡ ያስፈለገበት ዋናው ምክንያት ይሄ ነው። ኦኬ መውረድ ያስፈለገበት ሰው መሆን ያስፈለገበት እነዚህ ነገሮች በሙሉ ባጭሩ ከዚህ አንጻር እንመለከታለን ለማለት ያክል ነው። እንዳረዘምኩት ይታወቀኛል፣ በጣም ይቅርታ። ሜቢ የአብ የሚገባ ከሆነ አንድ መዝሙር ሰምተን ዮሐዴ አለ አለኝ ጋዶ ቃሉ ታሰማልን ጋዶ በጣም ገራሚ ፕሬዘንቴሽን ነበር እና ጸጋውን ያብዛልህ። ተቋረጠ እንዴ? አለ ድንቅ ነበር ወንድሞች፣ እውነት ቃሉ ይተሰማል፣ መንግስተ ሰማያትን ይወርስልን። አሜን። ዮሐዴ ሜቢ የአብ ካለ አንድ መዝሙር እንሰማና ቀጣይ ደግሞ ቃል ሥጋ ሆነ የሚለው ፓርት ላይ ስለሆነ ነው ያቆምኩት። ከዛ በኋላ ደግሞ የቤዛነቱን ስራ አለ አይደለ? ከምን አንጻር ቅድም እንዳልኩ ደም ሳይፈስ ኃጢአት ስርየት የለም ከሚለው ነገር አንጻር የተወሰነ ነገር ብትልበት ከቻልክ። ኦኬ እሺ፣ ጥሩ እሺ እሺ ያብ ይምጣና አንዴ እንግዲህ እሱን ደግሞ መሀል ላይ ትንሽ ጋይስ ቀዝቀዝ እናደርገው ብለን ነው እኛ እድሉን ካገኘን። እኔም ዮሐዴም ረጅም ሰዓት ዮሐዴ እንኳን ዛሬ ሰዓቱን በአግባቡ ተጠቅሟል። እኔ ዝም ብዬ ተበጠረኩት። እንኳን ደህና መጣን። ሰው ይቀበል። እንኳን ደህና ቆያችሁኝ ብያለሁ። ያው እንደ ድንገት ነው የገባሁትና አንድ መዝሙር ላዘጋጅ። እስከዛ ሐሳብ ትንሽ ተለዋወጡ ጋዲ። እሺ ችግር የለውም እንትን በል። ስለዚህ እንትን በል ዮሐዴ ሜቢ አብ እንትን እስኪል ሐሳቡ ላይ እንቀጥል። ሐሳቡ እንዳይጀስ እናድርገው። ኦኬ ይቻላል። ትንሽ እኔማ እረፍት እንዲወስዱ ምናምን በዛውም ወይ እንትን በል እንዴ አንድ መዝሙር ዝም ብለን በስልክ ነገር እንክፈትና ሜቢ እሱ እንትን እስኪል አላውቅም እንዴት እናድርገው? ይቻላል። እስኪ ኮሜንት ላይ ያሳውቁን። የእናንተን ፍላጎት እስኪ ኮሜንት ላይ ያሳውቁን። የአብን እንጠብቀውና እንትን እንበል ወይስ ወደ ትምህርቱ ዮሐዴ ሐሳቡን ይጨርስና ከዛ በኋላ መዝሙሩን በኋላ ላይ እናድርገው ጋይስ? ያህ ጊዜ የማይፈጅበት ከሆነ ወደ እሱ እንሂድ፣ ካልሆነ ግን ወደ ዝማሬ ነው። ኦኬ እንቀጥል። ሌትስ ኮንቲኒው የሚል ነገር ይበዛል አይ ቲንክ። ኦኬ አክቹአሊ እንደዛ አድርገንም ወይም ከያ በኋላ ወደ ጥያቄ ምናምን የተወሰነ ወይም መቀበል እንችላለን። ያ በቃ አይ ቲንክ ዊ ካን ዱ ዛት። ዮሐዴ ቀጥል በቃ አንተ ሐሳቡ ላይ
ኮመንቱ እሺ እግዚአብሔር ይስጥልን። ታብታቡን ጋይስ በደንብ ከፍ አድርጉት። ኦኬ ታብታቡን ከፍ አድርጉት። እስቲል 1 ሚሊዮን ላይ ስታክ አድርጋችኋል። ትምህርቱ ተመችቷችኋል ማለት ነው ትላለህ። ታብታቡን ትተው ዝም ብለው እየሰሙ ትላለህ እና ታብታቡንም ሼሩንም ከፍ አድርጉት ምናምን ነገር። ከዛ ጎን ለጎን ደግሞ የሚሰጠውን ትምህርት ስሙ በደንብ ለማዳመጥ ጆሮአችሁን ሰጣችሁ ለማዳመጥ ሞክሩ። ቀጥለው ያዲ ቅርታ። እሺ ጋዲ አይ ቲንክ በጣም ጸድ አድርገህ ምናምን እንትን ስላልከው እኔ የተወሰነ ልበልና ከዛ የምትጨምረው ጨምረ ወደ ያብ ሄደን የተወሰኑ ጥያቄዎች ለመቀበል እንሞክራለን። እንግዲህ ጋዲ እንዳለው ከዚህ ውድቀት ሊያድነው የሚችለው ነቢያት ናቸው፣ መላእክት ናቸው። ኦኬ ማን ነው ሊያድነው የሚችለው የሚለው ከእግዚአብሔር ውጪ ማንም ሊሆን እንደማይችል በሚገባ አስረድቶናል። እና ቅዱስ አትናቴዎስ በረከቱ ይደርብን አርዮሳውያንና ቫሌንቲነሳውያን ማለት ነው ቫሌንቲኒያንስ ሪፊት የሚያደርጋቸውም በዚህ ነው ማለት ነው። እንግዲህ ኃጢአት ወደ ሰው ልጆች ባህሪ ዘልቆ ከገባ ኦኬ ያንን ኃጢአት አስወግዶ ከዛ ደግሞ ህይወት ሊሰጣቸው የሚችለው ፈጣሪ ካልሆነ በስተቀር ፍጡር ከቶ ሊሆን አይችልም። ኦኬ አትናቴዎስ የሚለው እንደዚህ ነው። ኦን ዘ ኢንካርኔሽን አድቨርሰስ ሄረሲ መጽሐፉ ላይ በሚገባ ሪፊት የሚያደርጋቸው የሚያድነው ራሱ የሚፈውሰው ራሱ ኦኬ ምን መሆናቸው ሞትን ሞቶ ከዛ ደግሞ ህይወትን መስጠት መቻል የሚችል በባህሪው ንጹህ የሆነ ንጹህ ባህሪ የሆነ ማለት ነው። እንደዚህ ያለ ያስፈልጋል ብሎ ይናገርና የጌታችን አምላክነትን በሚገባ ይገልጽላቸዋል። ሶ ይህንን ጌታ ምንድነው የሚያደርገው? ለአዳም የተፈረደውን ፍርድ ወይም ደግሞ የሞት ፍርድን ሞቶ ማስወገድ ካሳ የሚከፍል አካል መሆን አለበት ማለት ፍርዱ የእግዚአብሔር ነው። ስለዚህ ይህንን ካሳ ሊክስ የሚችለው ደግሞ የእግዚአብሔር ፍርድ ተሸክሞ ሊክስ የሚችለው ደግሞ እግዚአብሔር ራሱ ስለሆነ አምላክ ሰው መሆን አስፈለገው። አምላክ ሰው መሆን አስፈለገው። ሰው ሲሆን ወይም ደግሞ ሰው ሳይሆን እንደው ማዳን አቅቶት ነው አይችልም ነበረ? ኦፍ ኮርስ በሚገባ ይችል ነበር። ሁሉ ቻይ የሆነ ጌታ ነው። ምን የሚሳነው ነገር አለ? ኦኬ በቃ ዳን ብሎ ማዳን ይችላል። ይሄ ከአቅሙ አንፃር ወይም ደግሞ ፖቴንሻሉ የሌለው ሆኖ አይደለ። ታዲያ ከምን አንፃር ነው? ቀደም ጋዲ በደንብ አሪፍ አድርጎ ገልጾታል። ምን አለ? እግዚአብሔር አምላክ እውነተኛ ዳኛ ነው። ትክክል። ስለዚህ ሲፈርድ ትክክለኛ ፍርድ ነው የሚፈርደው ማለት ነው። የተናገረውን የሚፈጽም እውነተኛ ዳኛ ነው። ይህ ሲባል ግን እግዚአብሔር ደግሞ በባህሪው የሚስማማው ደግሞ ቸር አምላክ ደግሞ ነው። ምንድነው? ቸር የፍቅር አምላክ ይቅር ባይ አምላክ ነው ማለት። ስለዚህ አዳም በድሏል፣ ሞት ይፈረድብሃል ተብሏል ከበደልክ። ስለዚህ ሊፈረድበት ይገባል። ደግሞ ይቅርታን ጠይቋል። እግዚአብሔር ደግሞ ይቅር ባይና ቸር አምላክ ነው። ስለዚህ ቸርነቱ ከእውነተኛ ዳኝነቱ እንዴት ነው ሊታረቅ የሚችለው? ኦኬ ቸርነቱን ሳያጎድል እውነተኛ ፍርዱን እንዴት ነው ሊሰጥ የሚችለው ሲባል እግዚአብሔር አምላክ የሰውን ልጆች ፍርድ ራሱ ተሸክሞ ሊያስወግድ ወደደ እና ፍቅሩ በጣም ታላቅ ነው። የሰውን ዙፋን የተመኘ ወይም ይቅርታ የአምላክን ዙፋን የተመኘውን ሰው እግዚአብሔር አምላክ ፍጹም ይቅር አለው፣ ፍጹም ፍርዱን ደግሞ አስወገደለት ማለት ነው እና ቅዱስ ያዕቆብ ኤፍሬም ሶርያዊ ይቅርታ ዲያሴታሮን የሚለው መጽሐፉ ማለት ነው ቃል ለምን ሰው መሆን አስፈለገው የሚለውን ክፍል ሲያብራራ እግዚአብሔር አምላክ የሰው ልጆችን ይቅር ሲል ፍጹም ይቅርታውን እንደሰጠው ለማጠየቅ ነው ይላል።